እሱ አትሊስት ቅዳሴዎቹን በልስለው ብሏል ተድላ እና ቶኔቶር እርሶ ኪያ ወደ ጌታ በቃ ምንም ማረጋችንን ትያገን አሁን እኔ የፈለኩት ቶኔቶር የተናገረው ነገር አልጣሞትም ተድላ የተናገረውን ሶፊ በመጀመሪያ ደረጃ እርሶ እያልክ አታውረኝ። እኔ እንዴት እንደማያውቅ ሰው እኔ አገልጋይም አይደለሁም አንድ ምዕመን ነኝ። ተው ሶፊ። ባለፈው እኔ እኮ ችግር ሆነ አንተ ምስል እኮ ችግር ሆነ። ባለፈው እሳቸው በል የቤተ ክርስቲያናችን አገልጋይ ናቸው ምናምን ብለው ስለተቆጡ ምንም የፊደል እኮ እርሶና እሱ ያው የፊደሏ መጣመም ናት ብዙም እንትን አይደለም። ሶፊ የምር እንደዛ ሳይሆን እኔ አንደኛ ያው ረጅም ጊዜ ስለሆነ ወይ ረስተኛል አላውቅም። አረሰውም እኮ ግን እንደዛ በል ቶኔቶርን ስላሉኝ ነው። ባለፈው እኮ ስለተቆጡኝ ነው። ኧረ በጭራሽ ሶፊ። እኔ ገና አንተ ነው ማን ነው ታዲያ? ሌላ ማን ነው? እኔ የሆነ ሰው ብቻ ወይ አንተ ሌላ አለ እንዴ? እንደዚህ ማን ነው? በቃ ሶሪ እና አይ ምን ለማለት ፈልጌ ነው ተድላ እንደዛ ባትልም ጥሩ ችግር የለውም ስልህ በቃ አማኝም ነበርክ ምናምን ወጣም ሊሆን ይችላል፣ ወይም ደግሞ ንፍቀ ዲያቆን ወይም አጉስጢኖስ ሆነ ሊሆን ይችላል ከዚህ በፊት። ስለዚህ እንደዚህ ነበርኩኝ እንደዚህ እሺ ነበርኩም ጥሩ ነው፣ ግን እንደዚህ አይሆንም ይሄ ብቻ ነው የሚያስፈልግ ማለት ግን አይቻልም። ትክክል አይደለም ያልከው። እሺ ወንድማችን ተድላ እሱን ለማለት ፈልጌ ነው እንጂ እሱ ጋር ማስተካከያ ለመስጠት እሺ አንተ ልክ ነህ። በአጠቃላይ ምን አለ መሰለኝ እኔ ለማለት የፈለኩት የሚጠበቅበትን ሁሉ ተምሮ የሚወጣ አለ። የሚጠበቅበትን ሁሉ አስተማሪ መልካም አስተማሪ ተከታትሎ የሚያስተምራቸው ሰዎች ያገኙ ሰዎች አሉ፣ የለም ማለት አይደለም። ግን እያገለገሉ ትምህርታቸውን የሚጨርሱ ሰዎችም አሉ። እንደዛ አድርገው ውሰድልኝ። እያገለገሉ እንደገና ምናልባት ወደ እናንተ አካባቢ የአገልጋዮች እጥረት ኖሮ ምናምን እንደዛ አይነት ነገር ልምድ ሊኖሩ ይችላል። እንደዛ ሊያጋጥም ይችላል። ባይዘው ሶፊ ያለው ከዛም አንፃር ሊሆን ይችላል። አዎ እሺ ነገሮች ሊያጋጥም ይችላል። ግን እንደዚህ ነገር እንትንን ታውቃለህ? የወድስዋን ታውቃለህ ተድላ? አላቅም። ያው እኮ ነው ሶፊ። ምን ነው እሺ ይቅርታ እንደ ሶፊ ከዛ ውስጥ እኮ አንዱን ያነሳልኝ ሶፊዬ። ከምን ውስጥ? እሺ ተድላ ከምን ውስጥ ንገረኝ። ከምን ውስጥ? እኔ እውነት አላቅም፣ ዝም ብዬ ነው ያልኩ፣ ግን አለ ማለት ነው። ከስጋው ጾመኛ ነኝ ከመረቁ አውጡልኝ አይነት ነው እኮ። ኖ አይደለም ሶፊ፣ ትክክል ጥያቄ ነው የጠየቀክ በእውነቱ በጣም ሶፊ። ግን እሺ የወድስዋ ከምንድን ነው? ከዛው ነው ያልከው። ምን ነው የወድስዋ ማለት? ከማልፈልጋቸው ውስጥ ነው። እሺ የወድስዋ ምንድን ነው? የወድስዋ መላእክት ከሆነ እኔ አሁን ማለት ከማልፈልጋቸው ውስጥ ነው አንዱ። ገብተዋል? ለምን? እና ከዛ አንፃር ነው ወንድም አለ። እኔ ማለት የማልፈልገው ማለት አልፈልግም። ከዛ አንፃር ነው ያልኩት እንጂ ከምን ውስጥ ምናምን አይደለም። አትበለው በለው አይደለም ያለ ግን በራሱ ማላምንበትን ነገር ምን አስባለኝ። አይ የወድስዋ ማለት ምን ማለት ነው? ትርጉሙ ራሱ የቃሉ ፍቺ ተድላ የወድስዋ ትርጉሙ ምን መወድስ ነው እኮ ከአማርኛ ጋር የተገናኘ ነው። መወድስ ነው እኮ። አሁን ለምሳሌ ልትወድስ የምትሄደውን ስም ትጠቅሳለህ። ከዛ የወድስዋ መላእክት መወድስ ነው፣ ማወደስ እኮ ነው። አይ
ሰላም መወደስ እንደሆነ ነው እኮ። ታዲያ ይወድ ቆይ አንዴ ታዲያ ይወድ ስዋ ማለት አይደለ? ይወድ ስዋ አይደለ? ይወድ ስዋ ማለት ማወደስ ከሆነ ይወድ ስዋ የሚለው ቃል ለምን ጠላኸው ታዲያ? ልለው አልፈልግም አልክ። ይወድ ስዋ ኢየሱስ፣ ይወድ ስዋ ጌታዬ መድኃኒዓለም አትልም እንደ ከፈለክ ታዲያ? የለማ እንደዛ እማቀው የለም። እኔ እማቀው የለም። ይወድ ስዋ ኢየሱስ የሚል እማቀው የለም። ሊኖር ይችላል። ሶፊ ሰማኝማ፣ ተድላ ወንድሜ ተድላ፣ ይወድ ስዋ መላእክት ማለት ነው። ምን ማለት ነው አልከኝ? እየሰማሁ ይወድ ስዋ መላእክት ማለት ነው። አላውቀውም። እሺ ዲያቆን ነበር። እሺ አውሩ፣ ችግር የለውም። ይቅርታሽ ታወራለህ። ግን ሶፊዬ ተድላ ወንድሜ ለመጀመሪያ ጊዜ አይደለም አክቹሊ እንዲሁ ገብተን ስናወራ፣ ግን አዎ ዲያቆን ነበርኩኝ፣ እንደዚህ ነበር። ኢቭን ይወድ ስዋ መላእክት ማንም ሰው ሁሌም የዘወትር ጸሎቱን የሚጸልይ አውርተን ነበር። አውቃለሁ፣ አክቹሊ አውቃለሁ። ግን ይኸውልህ ዝም ልልህ ፈልጌ ነው። ይወድ ስዋ መላእክት ማንም ሰው ምዕመኑ በዘወትር ጸሎት የሚጸልየው ጸሎት። እስቲ ምናልባት እንዳውም ከዚህ ከቤት ውስጥ እኔ ሳገለግል የሚያቀኝ ሰው ካለ አንድ ቁጥር ይጻፍልኝ። እዚህ ታች ሳገለግል አገልግሎቴን የሚያቅ ሰው ካለ ሜቢ የት ሆነ ሳገለግል የሰማ ወይም የተገለገለ ሰው ካለ በድቁና ስቀድስ የሰማ ሰው ካለ አንድ ቁጥር ጻፍ። እሺ ለምሳሌ መምህር ሄኖክ አሉ እልፍ ጥበብ አንድ ቁጥር ጽፏል። እስኪ ሰላም ናቸው። እኔ በጣም ብዙ ቦታ አገልግያለሁ እኮ። ቆይ ላስገባል። ማንን ላስገባል? አሜን። ማንን ላስገባል? በራሱ አንድ ቁጥር እየጻፈ ነው። ማንን ላስገባል? የአንተ ምርጫ። ማይግባል እንዲመሰክር ስማቸው ማንም ሙሉ ሰው የጻፈልኝ የለም። ግን በምን ልወቃቸው ታዲያ? እኮ ፕሮፋይላቸውን አንብብና ከሌ ይግባል። ሙሉ ስም የጻፈ ሰው የለም። እስቲ ሙሉ ስሙን ይጻፍልኝ። ስሙን ያለ ማን እንደ ጌታ ኬኪ ምናምን የሚል አለ። በስማቸው አይደለም። አሁን እነኚህ ሰዎች ይሄው ዲያቆን ዘላለም ጥጋብ ይላል። ዲያቆን ዘላለም ጥባብ ማን ነው? ኦኬ ከና አባቱ ስም ያለው አላልክም እንዴ? እኔ አላውቅም። ግን ሜቢ የሚያቀኝ ከሆነ ሶፊ እኔ ጋር እናወራ እኮ ታወራላችሁ። ግን ምስክርነት ነዋ። ስለሱ የሚያውቁኝ ሰዎች ይፈልጋሉ አለ ሳገለግል። ስለዚህ የሚያውቀው ሰው እኮ እንዲገባለት ብዬ ነው። አንዴ እኔ ደግሞ የፈለኩት ሶፊ አገልጋይነት ችግር የለውም። የሚያቀኝ ከሆነ አስገባው። በድቁና ምረጥ። ዲያቆኑን የሚያቀኝ ከሆነ አስገባው። ዲያቆን ይባልሽ። ያው ምስክርነት ስለሆነ ብዬ ነው። አንዴ ማን እንደሆነ እውነተኛውን ነገር እንድናቅ ነው። አንዴ ይመስክሩለትና ዲያቆን ዘላለም አብራችሁ አገልግላችኋል ከተድላ ጋር ወይም በእሱ አገልግሎት ተካፍለዋል? እኔ እየሰማው ስለነበረ ነው የነበረውን ሁኔታ ይቅርታ። ተድላ እየተናገረው የነበረውን እየሰማው ስለነበረ ነው። እና ማለት የወድ ስዋ መላእክት ማንኛውም ዲያቆን ከውዳሴ ማርያም ጋር ይቅርታ ዲያቆን ይቅርታ። በጣም በቃ እንደዛ ከሆነ መምህር ነው ይቀጥሉ። እኔ ሳገለግል የሰማ ሰው ካለ ብዬ ነው። አሁን ሳገለግል የሰማ ነው እና መምህር ነው ቀጥሉ። እሺ በመጀመሪያ በክርስቶስ ስም ሰላም ብያለሁ። የቤቱንም ባለቤትንም ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። ወንድሜም ዲያቆንም እንግዲህ ያልከን አንተንም ሁላችሁንም መጀመሪያ እንደ ኦርቶዶክስ ተዋሕዶ ሃይማኖት ወይም እንደ ቤተክርስቲያናችን አስተምህሮ ስለ ድቁና መናገር እፈልጋለሁ። የድቁና ማዕረግ እስከምን ድረስ ነው? ምንን ያወቀ ነው? ምንን የተገነዘበ ነው የሚለውን ከዛ በኋላ ደግሞ ዲያቆን ነበርሁ ብለሃል። በድቁና ሙያ የድቁና ጥያቄዎች ልጠይቅህ እችላለሁ። በድቁና የምትመልስልኝ ነገር ሊኖር ይችላል። ከቤተልሔም እስከ ቤተ መቅደሱ ድረስ ያሉ ስርዓቶች አሉ። ዲያቆን ከሆንክ እነዛ ልጠይቅሃለሁ፣ ትመልስልኛለህ። መጀመሪያ ይወድ ስዋ መላእክት ለማርያም በውስጡ ሰዓት የመንጦላይት ወይ ብልዋ በአቲ ማርያም ሐዳሲ ይውጣይዋ። ይህ ማለት ይወድ ስዋ መላእክት ለማርያም እመቤታችንን መላእክት ያመሰግኗታን ነው። ይሄ ደግሞ
ይሄ ጸሎት ዘዘወትር ወይም ውዳሴ ማርያም ቅዱስ ኤፍሬም ነው የደረሰው ካልከኝ አይደለም። ማን ነው የደረሰው? የሉቃስ ወንጌል መጀመሪያ ቅዱስ ሉቃስ መልአኩ ቅዱስ ገብርኤል ለእመቤታችን ያቀረበው ምስጋና ከዛ የተገኘውን ቅዱስ ኤፍሬም ጽፎታል። ስለዚህ ምንድነው ከተባለ መጽሐፍ ቅዱስ ላይ ያለ ነው። ከዛ አንድ ዲያቆን የሚሆነው ምን ተምሮ ነው ከተባለ እንደ ቤተ ክርስቲያን ስርዓት አራቱ ወንጌልን ያወቀ ነው ዲያቆን የሚሆነው ይላል። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አሉ። እነዛን ያወቀ እነዛን እንኳን ማወቅ ባይችል ቢያንስ እንኳን አምስቱ አዕማደ ምስጢራትን በደንብ ጠንቅቆ ያወቀ ሰው መሆን አለበት። አምስቱ አዕማደ ምስጢራት ምስጢረ ሥላሴ፣ የሥላሴን አንድነት ሶስትነት፣ ሥላሴ ቅድስት ሥላሴ ሲባል በሴት አንቀጽ መጠራታቸውን፣ ቅዱስ እግዚአብሔር እያልን በወንድ አንቀጽ መጥራታችንን፣ አንድነቱን ሶስትነቱን ከመጽሐፍ ቅዱስ ጋር አጣቅሶ ያወቀ ለሚጠየቀው መልስ የሚሰጥ ሰው መሆን አለበት። ምስጢረ ሥጋዌ ክርስቶስ ከድንግል ማርያም ጋር ስጋዋን ስጋ አድርጎ ነፍሷን ነፍስ አድርጎ ሰው መሆኑን ከድንግል መወለዱን ማወቅ አለበት። ምስጢረ ጥምቀት ደግሞ ክርስቶስ አምላካችን በ30 ዓመቱ ምስጢረ ጥምቀትን የፈጸመ መሆኑን መጠመቁ ለሱ ዋጋ ሊያሰጠው ሳይሆን ለእኛ አብነት አራያ ምሳሌ መሆኑን ባርኮ ቀድሶ እንደሰጠኝ ማወቅ አለበት። ምስጢረ ቁርባንም ደግሞ የቅዱስ ማቴዎስ ወንጌል የቅዱስ ዮሐንስ ወንጌል ዘበላ ስጋ ወሰት የደመ በሕይወት ዘላለም ያለውን ያን የክርስቶስ ስጋና ደም እውነተኛ ስጋው እውነተኛ ደሙ መሆኑን በደንብ ጠንቅቆ ያወቀ ዲያቆን መሆን አለበት። ከዛ መጨረሻ ምስጢረ ትንሣኤ ሙታን ደግሞ አምስተኛው ዳግም ክርስቶስ ይመጣል ወያቀቡ ማባጋ በይማኑ ዋጣሊ በጸጋሙ ብሎ ያንን ሲመጣ በጎችን በቀኙ ፍየሎችን በግራው ማቆሙን ያን ጠንቅቆ ያወቀ ቀጥሎ ደግሞ ሰባቱ ምስጢራተ ቤተ ክርስቲያንን ያወቀ እነዚህን ሰባቱ ሰምተኖታል። መምህር በጣም የተደራረበ ሐሳብ ነው ያነሱልን። እንደው ከመጀመሪያው እየተቆራረጠ ነው። ከመጀመሪያው ልጨርስ አንድ ጊዜ ልጨርስ። ከመጀመሪያው ሐሳብ ይቅርታና ልጨርስና ልጠይቅ ነው። ብዙ እኮ ነው የነቃኩት መምህር። በቃኝ ሻቁም ልጨርስ ነው። ጨርሻለሁ። ጥያቄ ልጠይቅ ነው። ስለዚህ ዲያቆን የሚለው ነገር ምንድነው ከተባለ እንኳንስ አይደለም ውዳሴ ማርያም ዳዊትም በደንብ የዘለቀ ይሄን ሁሉ ያወቀ ነው ዲያቆን የሚሆነው አልኩኝ። ስለዚህ እኔ ዲያቆን ነበርኩኝ ካልከኝ አሁን ጥያቄ ልጠይቅ ፈቃደኛ ከሆንክ መጀመሪያ ፈቃደኛ ከሆንክ ጥያቄ ልጠይቅ፣ ፈቃደኛ ካልሆንክ መምህር እርሶም የተናገሩት ነገር አለ፣ ለሱም ማስረጃ ያቀርባሉ። በተለይም የሉቃስ ወንጌልን ጠቅሰው ተናግረዋልና የሉቃስ ወንጌል ላይ መላእክት ሰላም ላንቺ ይሁን የሚል ንግግር ተናግሯል። ከዛ በኋላ ደግሞ መልእክት አስተላልፏል። ማርያምን ያመሰገነበት ቦታ አለ ወይም ለማርያም የተሰዋ ምስጋና እዛ ክፍል ውስጥ ካለ እሱን አጥርተው ይለፉና ከዛ ይጠይቁት። ተድላ ነው። አመሰግናለሁ። አዎ መልአኩ ቅዱስ ገብርኤል እመቤታችንን ተፈሥሒ ፍሥሕት ወምልዕተ ጸጋ ምልዕተ ጸጋ ምልዕተ ክብር ሆይ ሰላም ላንቺ ይሁን ብሎ አመስግኗታል። ይህንን ካላመነ አይ መምህር ምን መሰሉት with all respect ሰላም ላንቺ ይሁን ማለት ማመስገን ነው እንዴ? ሰላምታ ነው እኮ የተቀያየሩት ማለት ነው። ምስጋና እንዴት ሊሆን ይችላል? ሰላም ላንቺ ይሁን ምስጋና እያለ ያቀረበው አይደለም እንዴ? መላእክት ያመሰግኗታል ማለት አሁን መልአኩ ቅዱስ ገብርኤል ተፈሥሒ ፍሥሕት ምልዕተ ጸጋ ምልዕተ ክብር ሆይ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ምስጋና ላንቺ ይገባን ሲል ምን ማለቱ ነው ታዲያ? እያመሰገናት አይደል? እና ይወድስዋ ሲል እኮ ያመሰግናታል ነው እንዴ? ያለበት ቦታ ነው ከፈልግ ነው ሶፊ ያለው ቦታ ነው የፈለግ ነው ሶፊ እኔ ይሄን ጠይቄ የሉቃስ ወንጌል እሺ ይኸው ላንብብልህ። ቆይ አንድ ጊዜ ሚውት ያዙ አንድ ጊዜ ቆይ እኔ ቁጥር 26 ላይ በስድስተኛውም ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት የገሊላ ከተማ ከዳዊት ወገን ለሚሆን ዮሴፍ ለሚባል ሰው ወደ ታጨችው ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበረ። መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋንም የተመላሽ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ማን ነው እንዲህ የሚላት? መልአኩ። ታዲያ የምስጋና አይደለም?
አልተግባባንም ማለት ነው። ይሄ ምስጋና ካል አይደለ አልተግባባንም። የቱ ጋር ነው ምስጋናውን የሚያረጋግጠው? እስቲ አንድ ምስጋና የምትለውን ቦታ ነው የፈለግናል። መላእክት ያመሰገኑት ግዕዙ ላይ ነው ይሄ ምስጋና ያለው። ተፈሲ ፍሲ ጸሎት ምስለኪ የሚለው እሱ ጋር ነው መሰለኝ ምስጋና ያለው። ኦም ለተጸጋ የሚለው ጋር ማለት ነው። ግዕዙ አውቆት አማርኛው የማያውቀው ምን የተጸጋ ምን የተክብር ሆይ የሚለው ወደ አማርኛ ሲተረጎም ጸጋን የተመላሽ ማለት እኮ የምስጋና ነው። አይ ምስጋና ሳይሆን እውቅና ነው። እሱ እውቅና ነው የሚባለው። ተላ ይሄ ለጥቅና ለወረዲዮ ለነሱ ራሱ አባታችን ላይ ሲሉ እግዚአብሔር መልአክ መጥቶ ለድንግል እውቅና መስጠት በራሱ የምስጋና ነው። ኤቢ ወደ አንተ ተመጣጣ አንዴ እንዲያጠሩ ፈልጌ ነው። አሁን ነው አይ ስልኬ 2% ስለቀረው ነው። ተላ የወድስዋ የሚለውን ተርጉመውልን የወድስዋ መላእክት የሚለውን ተርጉመውልን መላእክት ያመሰግኗታል የሚለውን ከሉቃስ ወንጌል ላይ ተወስዶ ነው የተባለው ብለው ስለተናገሩ ከሉቃስ ወንጌል ላይ መላእክት ማርያምን ያመሰግኗታል ሐሳቡን አውጡልን ነው ያልናቸው። ይሄ ጥያቄ እሺ ወንድም አለም እሺ ሁላችንም ሰከን እንበልና ይሄ የውይይት መድረክ እስከሆነ ድረስ እሺ መላእክት እመቤታችንን ያመሰግኗታል ነው አይደል? የወድስዋ መላእክት ለማርያም የሚለው ያመሰግኗታል የሚለውን ከመጽሐፍ ቅዱስ ማስረጃ ሉቃስ ወንጌል ላይ አለ ብለዋል። እሱን ያውጡልን ነው ያልነው እኮ። ከመላእክት ወገን መካከል አንዱ ማን ነው ከተባለ ቅዱስ ገብርኤል ነው። ስለዚህ ከመላእክት ወገን ቅዱስ ገብርኤል አመሰገነ። መልአኩ ቅዱስ ገብርኤል መልአክ አይደለም እንዴ ታዲያ? መልአክ ነው፣ ግን ያመሰገነበትን ቦታ አሳዩን ያልነው መምህር። እንዴ ምን ላድርግ? እሺ በቪዲዮ ላሳይ። ይሄ መጽሐፍ ቅዱስ እያሳየው አይደለ? ምስጋና ወይ አንብቡልን። አመሰግናት ወይም እናመሰግንሻለን የሚል አንብቡልን። ወንድም ተድላ ልክ ነህ። በሪስፔክትፉል ወይም ደግሞ ትህትና ባለው መንገድ አመሰግናት። መልአኩ እኮ ሰላም አላት። ሰላምታ ነው። አንተ ጋር እመጣለሁ። አሁን መምህር ማስረጃ የሚያሳዩን ነገር ከሌለ አንተ ታሳየናለህ። ግን አሁን ተራን ተጥቃንተ መምህር ሉቃስ ወንጌል ላይ አለ ብለው ስለ ቦታ ስለሰጡን ያንን ቦታ እንዲያሳዩን ነው የፈለግነው፣ መማር ነው የፈለግነው። እሺ አንደኛ ነገር አንድ ሰው ብቻ ያውራቸው። ከአንድ ሰው ጋር ጨርሱ። እሳቸውን ሪስፔክት ተደራርጋችሁ እንዲያሳዩን ነው የፈለግነው እኮ። በቃ የፈለግነው ምናምን ሳይሆን አንተ ብቻ ያነ በቃ እኔ ማየት ፈልጌያለሁ ማለት ትችላለህ። ማንንም አትወክልም። ብቻ ያነ አንድ ነህ። ስለዚህ ፈልጌያለሁ ብለህ ጠይቃቸው። ተከባበሩና አውሩ። ረጅም ርቀት እንድናወራ ማለት ሪስፔክት በመደራረግ እንዲሆን ማለት ነው። ስለዚህ አክብሯቸው። ካህን ናቸው፣ አገልጋይ ናቸው። እናንተም ደግሞ ባላችሁበት ቤተ እምነት ውስጥ አገልጋዮች ስለሆናችሁ ሁላችንም ካህናትን እዚህ ያለ ነው። ስለዚህ ከዚህ አንጻር ተከባብሮ ለመሄድ ኮሜንት ላይ ያለውን ሰው ስሜት ከመጠበቅ አንጻር ወደ ጸብ ወደ ምናምን ላለመሄድ፣ አለበለዚያ እኔ ጸብ ሲጀመር ምናምን ያው እንደለመድኩት ጠቅ አድርጌ ዘግቼ መውጣት ነው። ማንም ጋር ሳይድ አልፈልግም። ስለዚህ በመከባበር ከታች ያለው ሰው ያትርፍ። የሚናገር ሰው በእውቀት ይናገራል፣ የሚሰማ ሰው ደግሞ በጥበብ ይሰማል። which means መስማት አትራፊ ነው ማለት ነው ከመናገር ይልቅ። ስለዚህ መጠያየቅ ይቻላል። ስንጠያየቅ ግን አንድን ሰው ቀለበት ውስጥ ለመክተት ይሄ እዚህ ሶሻል ሚዲያ እንደሚባለው ፖለቲካ ውስጥ ለመክተት ምናምን ለማድረግ ሳይሆን እውቀት በቅንነት በነፃነት ለመወያየት እንደሱ አድርጉትና ፈቃደኛ ሆነን እስከተገናኘ ጊዜያችንን ከገደልን አይቀር ፈንዳሜንታል የሆኑ ነገሮች እናንሳ፣ እንጠያየቅ፣ እናውራ። የሚያውቀውን ሰው አሸናፊ ለመሆን ይሄ ሩጫ ውድድር አይደለም። እኔ ሶሻል ሚዲያ ላይ በጣም ብዙ ሰው እንትን አደረገው ምናምን አልወድም። ይሄ ሶሻል ሚዲያ በተለይ በመንፈሳዊ ጉዳይ ውድድር የለም። ማሸነፍ የምትፈልጉ ሰዎች አትሌት ሁኑ፣ ቦክሰኛ ሁኑ፣ የሆነ ነገር ሁኑ፣ በቃ ለማሸነፍ ማለት ነው። በእግዚአብሔር ቃል ላይ ግን አሸናፊ ላይ ብሎ ለመገለጥ መምጣት አጉል መመላለጥ ነው የሚሆነው። ስለዚህ የእግዚአብሔር ቃል እውቀት ሙላቱ ባለን ልክ፣ ምክንያቱም የሮሜ መጽሐፍ ምዕራፍ 1 ቁጥር 16 የእግዚአብሔር ኃይል ለማዳን ነው የሚለው። ስለዚህ የተሰጠን እውቀት ካለ፣ የተሰጠን ጸጋ ካለ፣ የተሰጠን ያወቅነው ነገር ካለ ለማዳን እንጠቀመው። የሳተ ካለ እንዲመለስበት እንጠቀመው እንጂ ለፉክክር አይሁን። ገና ለገና ሪከርድ ለማድረግ የሆነ ነገር ለማድረግ ከዛ ለሚገኝ ትርፍ ለመበሻሸቂያ ሳይሆን ሁሉ እንዲያተርፍ እንደዛ እንዲሆን እናድርግ። አመሰግናለሁ። በዛ ልክና መጠን ማውራት ይቻላል። አመሰግናት ላሉት መምህር አባታችን ወይ ሲሉ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። አሁን እያወራን ያለነው እኔና
መምህር ሄኖክ መሰለኝ ይጠይቅ፣ ችግር የለም። አንዴ ፈቅጄለት ነው። እኔ ሎርድ ነው ተላ ለዛ ነው ይዘጋብኝ። ኤኬ ብቻ ነው ሶፊዬ መጣሉ ቻርጅ አድርጌ መጣሉ። ከሚወርድ ርዕስ ከፍተን ከምንወርድ እኔና መምህር ብንጨርስ አይሻልም? አንተ በቃ ተባረክ መምህር። ቴንክ ዩ ብራዘር። ከመምህር ጋር የጀመርነውን ሳንጨርስ ስለሆነ ነው። ኦኬ አሁን መምህር ቅድም ያነሱልን ሐሳብ አሁን ፓስተር ይወድስዋን በል ስላለኝና ያንን ሐሳብ እያብራሩልን ነው አይደል? ወደዚህ ሐሳብ የገባ ነው። ምናልባት ከመነሻው ማንሳት ነገሩን ጥሩ ነው ብዬ ስለማስብ ነው። እርሶ እንደተናገሩን ከሆነ ይወድስዋ መላእክት ማርያምን ያመሰግኑሻል፣ መላእክት ማርያም በመንጠላውት ውስጥ ያመሰግኗታል ከሚለው ሐሳብ ነውና መላእክት ማርያምን ያመሰግኗታል ያለው ኤፍሬም አይደለም። ኤፍሬም ከራሱ አልተናገረም። ቅዱስ ኤፍሬም ከራሱ አልተናገረም። ከሉቃስ ላይ የተወሰደ ነው። ሉቃስ ወንጌል ላይ ደግሞ መላእክት ማርያምን ሲያመሰግኗት ሉቃስ ወንጌል ላይ አለ ብለው ነው የጀመሩልን። አሁን ሉቃስ ወንጌል ላይ መላእክት ማርያምን የሚያመሰግኗት እንደሆነ የተጻፈ ነገር ካለ ለኛም በጣም አዳጋች ነው የሚሆንብን። አሁን እኔ ያለሁበት እምነት ራሱ ልክ እንዳልሆንኩ ሊያብራሩልኝ ነው ማለት ነው። አሁን ይሄን ፖይንት ከእርሶ የምፈልገው አትራፊም ስለሚሆኑበት ነው። በፍቅር ነው ይሄን ጥያቄ የምጠይቀውት። ስለዚህ መላእክት ማርያምን ያመሰገኑበት ቦታ ከሉቃስ ወንጌል ብለው እንደጀመሩልን ከነ ቁጥሩ ያውጡልንና ያንብቡልንና ምስጋና የሚለውን ድምጽ ብቻ እንፈልገው። ቃሉን ያመሰገኑበትን ቦታ መላእክት ማርያምን ያመሰገኑበትን ቦታ በደንብ አድርገው ሰዓት ወስደው እንዲያብራሩልን እንፈልገው። ስለዚህ ከዛ አንፃር ይሄንን ቦታ ካገኙልን ለብዙ ሰዎች ትምህርት ይሆናል። ምናልባት እኛ ያላነበብነው ቦታ ነው። አይሆፕ አምናለሁ ፓስተርም ይሄን ቦታ አይቶታል ብዬ አላምንም። ብዙ ሰዎች ይሄን ቦታ መላእክት ማርያምን የሚያመሰግኑበት ቦታ እንዳለ አናቅም ነበር እስካሁን። እስቲ ያውጡልን። አይ እሺ፣ ምናልባት መጽሐፉን ማየት እንኳን ታዩታላችሁ፣ ልብ ካላላችሁት በስተቀር በሌላ መሰላችሁ ሰሚያ ተሰሙ ወይ ተለብኡ መስማትን ተሰማላችሁ በነገር ግን አትሉም። ቆይ እንጂ አሁን ያንተን አስጨረስኩ አይደለ? አንተን ዝም ብዬ አስጨረስኩ። አንዳንድ ጊዜ ችግርህ ምንድነው? አንተ እኔ አሁን ዝም ብዬ አስጨረስኩ። ይሄ ራሱ ጨዋነት ነው። ጨዋነትን ተላበስ። አንተን አስጨርሻለሁ፣ አንተም ደግሞ ዝም ብለህ ያደረጉ ነው። ወደ ሐሳቡ ይሄዱ። ያለዛ እንደዚህ ብለህ እኛ ሰማንም አልሰማንም ብዙ ሰዎች ስለሚሰሙት እኔ አሁን ብዙ ሰዎች ስለሚሰሙት እኛ ብንሰማም ባንሰማም ሌሎች ሰዎች አሁን 700 ሰዎች የሚበልጡ ሰዎች አሉ። እነሱ ይሰሙታል። ወደ ወደ ሐሳቡ ግቡልና ይንገሩ። ተላዬ እኛ ባንሰማም እኔ እወድሃለሁ። ዝም እኔ እንዳዳመጥኩ አንተም አዳምጠኝ። የምር እውነቴን ነው። እና መጀመሪያ እኔ አንድ ነገር ምን ይላል ምን ይባላል መሰለህ? ውሃን ከጥሩ ነገርን ከስሩ ነው አይደለ? ይሄን መቼም እንተማመናለን። ከስሩ ጀምሬ እንድመጣልህ ከፈለኩ መጽሐፍ ቅዱስ እያጣቀስኩ ልምጣ። መጀመሪያ ክርስቶስ በዕለተ ምጽአት ሲመጣ እየሰማኝ ነው። ታዲያ ጣልቃ ትግባ። አሁን አንተ ስታወራ ጸጥ ብለው ሰምተውሃል። ባይጥምህም ስተት ቢያወሩ ስማቸውና እንደውም ከሰማቸው ለጥያቄ ይጠቅማል መስማቱ። አዎ እኔም የፈለኩት እሱን ነው። ለምሳሌ ይሄውን እያልከ ያለው ምስጋና የሚል አሳየኝ ነው እያልከ ያለው። እሺ ክርስቶስ ሲመጣ በጎችን በቀኙ ፍየሎቹን በግራ ይላል። አሁን ይሄ ዳይሬክት የተጻፈ እንዲህ ብሎ ተጽፏል። ካልተረጎምከው ግን ፍየልና በግ ብሎ ነው ክርስቶስ የሚመጣው። ስተረጉመው ግን ምንድነው ካልከኝ በጎች የተባሉ ጻድቃን ናቸው፣ ፍየሎች የተባሉ ኃጥአን ናቸው እንደምትለኝ እርግጠኛ ነኝ ትለኛለህ። ይሄን ግን እውነት ለመናገር አሁን በጎች የተባሉ ጻድቃን ናቸው የሚለውን ቀጥታ ከመጽሐፍ ቅዱሱ ታሳየኛለህ ወይ? አንድ ሁለተኛ ምስጋና የምትለኝ መላእክት እመቤታችንን አመስግኗታል አላመሰግኗትም ካልክ አንዳንድ ጊዜ እኔ በጊቱ ፍየል ናት እያልከኝ ከሆነ አልከራከርም። ለምን በግ ናት እንጂ ፍየል አይደለችም። አሁንም መጽሐፍ ቅዱስ አልተናገርህም ካለኝ እኔ መጽሐፍ ቅዱስ እየተናገረ ነው እንዳመሰገኗት አልሁ። ለምሳሌ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ይሄ ምንድነው? የተባረከች መሆኗን ምስጉን መሆኗን የጌታ እናት መሆኗን ገለጸ። አየ
ደስ ወደ እርሷም ገብቶ ደስ ያለሽ ጸጋንም የተመላሽ ደስ ያለሽ ደስ ይበልሽ አላት። ታዲያ ይህ ምስጋና አይደለም? እርሷም ደግሞ መለሰችና እንዲህ አለች 46 ላይ ስትመለከት ማለት ነው። ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ ትውልድ ሁሉ ብፅዕት ይሉኛል አለች። ራሷ መልአኩ አመስግኗታል። በደንብ እንዳመሰገናት ገብቶ እስኪ መልአኩ ከድንግል ማርያም ውጭ እነማንን ነው እንዲህ ብሎ ቃል የጠቀሰ? ምስጋናን ደስ ያለሽ ደስ ይበልሽ ብሎ የተናገረ መልአክ ለአንዲት ሴት በመጽሐፍ ቅዱስ ከድንግል ማርያም ውጭ አሳየኝ። ሁለተኛ ደግሞ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረች ሴት በመጽሐፍ ቅዱስ ከድንግል ማርያም ውጭ አሳየኝ። ድንግል ማርያም ግን ትውልድ ሁሉ ብፅዕት ይሉኛል ስትል ምንድን ነው? ያመሰግኑኛል ነው። ከማን አይታ? መልአኩ ቅዱስ ገብርኤል ስላመሰገናት መልአኩ ቅዱስ ገብርኤል ገብቶ ሰላም ደስ ይበልሽ ሰላምታን የተሞላሽ ጸጋን የተመላሽ ቆይ ደስ ይበልሽ ብሎ ሲናገር ይህ ምስጋና ነው ምስጋና አይደለም እምትለይ ከሆነ እንዴት ነው ያላደለው? ከዚህ ውስጥ የገባው ሰው ሁሉ እስኪ ይመስክር። የመልአኩ ቅዱስ ገብርኤል ግንኙነትና የድንግል ማርያም ግንኙነት ምስጋና አይደለም ካልከኝ፣ ከዛ ሲቀጥል ደግሞ ኤልሳቤጥስ ያቀረበችላት ምስጋና የጌታ እናት ሆይ ብላ ያቀረበችላት ኢየሱስ ምስጋና አይደለም ወይ? እስኪ ከዚህ ውጭ አንተም ልታሳየኝ የምፈልገው የድንግል ማርያምን ንግግር ብፅዕት ይሉኛል ያለች ሌላ ሴት ካለችና መልአኩ ቅዱስ ገብርኤል ጸጋን የተመላሽ ደስ ይበልሽ ብሎ ከሷ ውጭ ሌላ ያመሰገናት ካለ አሳየኛው። ደግሞ ጥያቄ የምጠይቅህ ቀጥል። አሁን አንተ ጥያቄም ካለ እሳቸው ለጠየቁም ጥያቄ መልስ ስጥ፣ ያንተንም ጥያቄ አቅርብ፣ ማብራሪያ መስጠት ትችላለህ። ልክ እንደሳቸው ጊዜ መውሰድ ትችላለህ። እሺ፣ አመሰግናለሁ መምህር። እኔ የተለየ ነገር እንደሚያሳዩን አምኜ ነበረ። ምናልባት ብፅዕት ማለት ምስጋና ነው ካሉኝ ምናልባት እኔ ከአማርኛው እርሶ የሚረዱት አማርኛና እኔ የማውቀው አማርኛ ይለያይ ይሆን አላውቅም። ብፁዕ ማለት እውቅና ነው። የተባረከ ማለትም መባረክን የሚናገር ምስክርነት ነው። የተባረክሽ ማለት ምስክርነት ነው እንጂ ምስጋና አይደለም። ምስጉን የተባለ ፍጥረት ከማርያም ውጭ ሌላ ማን አለ ካሉኝ ምስጉን የተመሰገንሽ ምናምን የሚል ቦታ ራሱ እርሶ አላሳዩንም። ምናልባት እንግዲህ የዳዊት በዋዘኞቹ ወንበር የማይሄድ ምስጉን ነው ብሎ የጀመረበት ወይ አለ። አሁን ይሄንን ሐሳባችሁን ራሱ ከዛኛው ጋር እንዴት አድርጋችሁ ነው የምታስታርቁት? አንደኛ እንደው እንትን ብትሉ ራሱ። ሁለተኛ እኔ ከእርሱ የፈለኩት ዋነኛው ጥያቄ ከሉቃስ ወንጌል ላይ የተወሰደ መላእክት ማርያምን ያመሰግኗታል። ማመስገንና ምስክርነት በጣም አምታተው ነው የነገሩኝ። አሁን ለምሳሌ የተባረክሽ ነሽ ማለት አመሰግናለሁ ማለት አይደለም። አሁን እርሶ የተማሩ ሊቅ ኖት ካልኮት እኔ አመሰገንኩኝ ማለት አይደለም። እርሶን እኮ ያመሰገንኩት አይደለም፣ ማንነትዎን እየገለጽኩ ነው እንጂ የተባረክሽ የማህፀንሽን ፍሬ የተባረከ ነው እውቅና ነው እየተሰጠ ያለው፣ ምስክርነት ነው እየተሰጠ ያለው እንጂ አሁን እዚህ ጋር መላእክት ለማርያም ምስጋና ያቀረበበት ቦታ አለ ብለው ሊያሳዩን ሞክረው ነበረ። ያሳዩን ቦታ የለም። ትውልድ ሁሉ ብፅዕት ይሉኛል ማለት ያመሰግኑኛል ማለት ነው አይደለም። ብፅዕት ይሉኛል ማለት ብፅዕትነቷን ይመሰክራሉ፣ ምስክርነት ይወጣሉ። በማንም ሰው አንደበት ዘንድ ድንግል ማርያም ብፅዕት እንደሆነች ምስክር ናቸው ነው። አው ፍጥረት ሁሉ ማርያም ብፅዕት እንደሆነች ይመሰክራል። ምክንያቱም የማህፀኗ ፍሬ የተባረከ ነውና። አሁን ይሄ ከየት በየት በኩል አድርጎ ነው ማርያምን መልአኩ አመሰገናት የሚባለው? አው ተድላስ አንተስ ማርያም ብፁዕ የተባለችው ምን ስለሆነ ለምንድን ነው? የማህፀኗ ፍሬ የተባረከ ነው። በዛ ምክንያት ነው ብፅዕት የተባለችው። ከዛ ውጭ ምን ሊሆን ይችላል ሳይሆን ጥያቄ ነው። አዎ ለምን እንደሆነ ታውቃለህ እንደዛ ያልኩት? እሺ ብፁዕ ማለት ምን ማለት ነው?
ብጽዕት ብላል። ብፁዕ ምን ማለት ነው? ብፁዕ ማለት የነጻ ነው። ብፁዕ የሆነ ነገር ንጹህ ማለት እኮ ነው። ብጽዕትስ? ብጽዕት እኮ ለሴት ነው። ብፁዕ ለወንድ ነው። ብጽዕት ለሴት አሁን ንጹህ ስለሆነች ሳይሆን የክርስቶስ እናት ስለሆነች ነው ብጽዕት የተባለችው ብለሃል እኮ። ምክንያቱም ለምን መሰለ? የባሪያይቱን ውርደት ተመልክቷልና መድኃኒቴ ብለዋለች እኮ። ትዝ ካለ እሺ፣ ሌላ ብፁዕ የለም መጽሐፍ ቅዱስ ላይ? በክርስቶስ ኢየሱስ ያመነ ሁሉ ብፁዕ ይሆናል በክርስቶስ ደም። ታዲያ ለምን የማርያም ሲሆን የክርስቶስ እናት ስለሆነች ሆነ? አሁን እሷ የኢየሱስ ክርስቶስ እኮ ዋጋ መክፈል በፊት እኮ ነው ይሄ የተባለው። ገብቷል? በኢየሱስ ክርስቶስ በማመን የሚጸደቅ ጽድቅ ቦታ እኮ አይደለም። ያ ቦታው እኮ ምናልባት አንዳንድ የመጽሐፍ ቅዱስ ሊቃኖች እንደሚናገሩት ብሉይ ኪዳን ዘመን ነውም ብሎ የሚያነሱበት ወይ አለ እኮ። ያ ቦታ ኢየሱስ ክርስቶስ እኮ ከሞትና ትንሣኤው በኋላ ነው አይደለ የኪዳን ለውጥ የሆነው። ቀጥሎ አውሩ እናንተ። እኔ በመሀል ዝም ብዬ ነው ሲመጣልኝ ነው። ይቅርታ። እሺ ተድላ፣ እኔ አሁን በደንብ ነበር ያዳመጥኩህ። ለነገሩ እኔም አስቤበትና እውነቱን አውቄ ነው የመጣሁት። ለምን አሁን ስጠይቅህ ትመልስልኛለህ ብዬህ ነበረ። የጠየቅኩን መልስ ትሰጣለህ ብዬ ነበረ። ምስጉን የሚለውን እኮ መለስኩት። ማነው ምስጉን ብለው ሲጠይቁኝ ዳዊትም እኮ በዋዘኞች ምስጉን ነው ብዬ መለስኩት። አልሰሙኝም። አሁንም ተረጋጋ። ለምመልስልህ መልስ ለምንድን ነው ፍጥን ፍጥን የምትለው? እንደ ብስክሌት ጎማ ወዲና ወዲ የምትለው? የሚነገርህን ብቻ ስማ። እኔ የምነግርህን አንተ ስትነግረኝ እየሰማሁ አይደለ? ስታወራ እየሰማሁ ስለሆነ አንተም በደንብ አዳምጥ መጀመሪያ። በነገር ላይ የአማርኛ ችግር እንዳለብህ እኔ በእርግጠኛ ሆኜ የምናገረው የመዝገበ ቃላት አጠቃቀም ችግር ያለ ይመስለኛል። መዝገበ ቃላትን ብታየው ብታነበው ደስ ይለኛል። እውነት ለመናገር እንደ ምክርም ጭምር ነው። መዝገበ ቃላትን ብታየው በቃ እግረ መንገዶችን ያውቁና ያሳዩኝ። ቆይ አዳምጠኛ። አሁን ቆይማ መጀመሪያ ትውልድ ሁሉ ብጽዕት ይሉኛን ካለች አሁን ብፁዕ የሚለው እውቅና ነው አልክ። ብጽዕት የሚለው እውቅና ነው አልክ። እሺ ይሁን። እሺ በአንተ ዘንድ ልሂድ። ብጽዕት ይሉኛን እውቅና የሰጧታን ከተባለ እውቅናዋ ምንድን ነው? አይ ከሁሉ የተለየች ስለሆነች ነው አይደል? እኛ እኮ ድንግል ማርያም ላይ ከድንግል ማርያም ፎከስ የምናደርገው ድንግል ማርያም ላይ ጋራ ያለነው ግንኙነታችን እስከምን ልክ ነው ካልከኝ እናትነቷን በደንብ እንመሰክራለን። የማን እናት መሆኗ? የጌታ እናት መሆኗ። ሁለተኛ ደግሞ ለኛ የጸጋ እናት ሆና ስለተሰጠችን በዮሐንስ በኩል የዮሐንስ ወንጌል ምዕራፍ 19 አለ። እነኋት እናትህ ብሎ ለዮሐንስ ሲሰጠው በዮሐንስ በኩል ለኛም ትሰጣናለች። ስለዚህ ድንግል ማርያም የጌታ እናት መሆኗን ትውልድ ሁሉ ከመሰከረ፣ ትውልድ ሁሉ ከተናገረ አንተ የጌታ እናት መሆኗን ከመላኩ ከቅዱስ ገብርኤል በልጠ ነው ወይስ ከኤልሳቤጥ በልጠ ነው የማትመሰክረውና ምስጋና መሆኑን? ብጽዕት ይሉኛል ያመሰግኑኛል ነው። ይሄ ብጽዕት ማለት ያመሰግኑኛል ከፍ ያደርጉኛል ነው። በቃ እሷ የተናገረችው ነው። በአንዲት በኤልሳቤጥና በመላኩ ብቻ ተመስገና የቀረች አይደለችም ድንግል ማርያም። በሁሉም የምትመሰገን እናት አይደለም። የሰው ዘር ፍጥረት ሁሉ እንስሳቱ፣ አራዊቱ ሁሉ እጽዋቱ ሁሉ የሚያመሰግናት እናት ናት ያለችን። ስለዚህ አንተ አሁን የምትመልስልኝ መልስ ያልመለስክልኝ ነገር አለ። በነገሩ ይሄ እንደ እንትን ተነስቶ ነው እንጂ አንተን የምጠይቅ በድቁናው ነው። ሶፊ አሁን ይሄን እንዲረዳል ስላልቻለ ተመልካችም ከታያለ ታዛቢም አለ። ይሄ ሉቃስ ወንጌል ለመጽሐፍ ቅዱስ አውጥቼ መልአኩ ቅዱስ ገብርኤል እንዳመሰገናት እነ ኤልሳቤጥ እንዳመሰገኑ እኔ እየተናገርኩ ነው። ይሄ ለሱ አይደለም ካለኝ እንግዲህ ከታች ያለው ታዛቢው ሁሉ ፍርድ ይስጥና ወደ ርዕሳችን እንመለስ። ርዕሱ እንመለሳለን። ግን መምህር ምን አለ መሰሎት፣ እርሶም ሲናገሩ መጽሐፍ ቅዱስን ዋቢ ስላደረጉ ነው። አሁን ለምሳሌ ከመጽሐፍ ቅዱስ ውጪ ቢሆን የተናገሩት ማስረጃ አይጠየቁም። መጽሐፍ ቅዱስ ግን በትክክል መላእክት አመስግነዋታል፣ ለቅድስት ድንግል ማርያም ምስጋና ሰጥተዋል ብለው ስላሉ ከመጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ላይ ቃል በቃል መላእክት ያመሰገነበት ቦታ፣ ለቅድስት ድንግል ማርያም ምስጋና የሰጠበት ቦታ የኤልሳቤጥንም ምስጋና ነው ብለው ወስደዋል። እና የቱ ጋ ነው አሁን ቀጥታ ኮንቴክስቹዋሊ እንደዛ ብሎ ይፈታዋል ወይ? ወይም ደግሞ ብጽዕት ናት ሲል መዝገበ ቃላቱ ይሄንን ብሎ ይፈታል ወይ? አንድን ሰው ብፁዕ ሲባል ብጽዕት ስትባል ምስጋና ነው ወይም እየተወደሰ ነው የሚል ፍቺ ካለው እሱንም እንዲያስረዱ እርሶ። ጥያቄው ያ ስለሆነ አይ እኔ የምረዳው በዚህ መረዳት ነው ካሉ
ጉዳዩ የሰው መረዳት ሳይሆን መጽሐፍ ቅዱስ እንደሚናገር በጴጥሮስ ላይ የሚናገራልና እንደ እግዚአብሔር ቃል ይናገር ነው የሚለው። ሰው የተረዳውን ከተናገረ አንግባባ። በመጽሐፍ ቅዱሱ አንዱ በሚያግባባን መጽሐፍ ቅዱስ ጉዳይ ከሆነ ግን የተናገሩት መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሱን ጠቅሰው የኤልሳቤጥንም መልአኩም ያስተላለፉትን መልእክቶች ከምስጋና ጋር ይያያዛል ካሉ ሌላ ሊደግፉት የሚችል መጽሐፍ ቅዱስ ክፍል ካለ ይችላሉ። አለበለዚያ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ ስለማታምን ሌሎች መጽሐፍቶች ላይ የተጻፉ ማስረጃዎች አሉ ካሉ ከዛም መጥቀስ ይችላሉ። ስለሚያምኑበት ማንም ሊከለክሎት አይችልም ያንን። ስለዚህ ቃል በቃል ግን ከምስጋና ጋር ከመወደስ ጋር የተያያዘ ከሆነ በተለይ መላእክት አመስግኗታል ወይም መላእክት ያመሰግኗታል ስላሉ እሱን በደንብ ብሪፍ አድርገው ቢያስረዱን አንዴ ታች ላለው ሰውም እንዲሆን ምላሽ ማለት ነው። እሺ እኔም እያልሁ ያለሁት ይህን ነው። መላእክት ማርያምን ያመሰግኗታን ስል ምስጋና ያቀርቡላታን ስል መጽሐፍ ቅዱስ ተንተርሼ ነው ከመጽሐፍ ቅዱስ አንስቼ ነው ብያለሁ። ትክክል ነው። ለዚህውም እየጠቀስኩ ያለሁት የመልአኩ የቅዱስ ገብርኤልን ምስጋና ነው። የት ላይ ነው ያመሰግናት ካላችሁኝ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ በተለይ 28 ላይ መልአኩም ወደ እርሷ ገብቶ ደስ ያለሽ ጸጋን የተመላሽ ሆይ ደስ ይበልሽ አላት። ይህ ደስ ይበልሽ የሚለው ምስጋና ነው፣ ሌላ አይደለም። ደስ ይበልሽ ካለ አመሰገናት። ይሄ ምንድን ሊቆጠር ነው? ምስጋና አይደለም ወይ? ደስ ይበልሽ አለ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ስለዚህ ደስ ይበልሽ ብሎ አመስግኗታል። መላእክት አመሰግኗት ስል ከመላእክት ወገን አንዱ መልአኩ ቅዱስ ገብርኤል ካመሰገናት ከመላእክት ክፍል አንዱ ካመሰገነ መላእክት አመስግኗታል ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል መልአክ አይደለም የሚለይ ከሆነ ይሄ ምስጋና ከመላእክት ዘንድ የተመሰገነች ነው። ስለዚህ አንቺ ገባሻል ከሴቶች የተለየሽ ነሽ ማለት እንዴት ምስጋና በሚል ሊፈታ ይችላል? በምን ፍቺ ነው? በምን ፍቺ አባቶች እንደዚህ ብለው ፈተውታል ወይስ ምንድነው ነው? በትክክል አዎ። ይሄ ጸጋ ማለት ጸጋን ደስ ያለሽ ማለት ጸጋን የተመላሽ ማለት ምስጋናን የተመላሽ ደስ የተሰኘሽ ሁሉም የሚያመሰግንሽ ማለት ነው። አዎ ሲፈታ በዛ ነው የሚያስኬደው። አለማወቅ ሌላ ጉዳይ ካልሆነ ይሄው ነው። ማን ነው የፈታው እንደዚህ ብሎ? የትኛው አባት ናቸው እንደዚህ የፈቱት? ወይስ የትኛው የመጽሐፍ ቅዱስ መፍቻ ነው የፈታው? ወይም መዝገበ ቃላትም ካለ ንገሩ። ይኸው ቀደስ አመሰገነ ይላል ግዕዙ። ምስጋና ከምንድን ነው የሚወጣው ከተባለ ከግዕዝ ነው። ቀደስ አመሰገነ ከዚህ ይወጣል። የት ላይ ይገኛል ከተባለ እኔ ግስ የምታውቁት ከሆነ መጽሐፉን ግስ ማሳየት እችላለሁ። ከዛ ይወጣል ምስጋና በዛ ይወጣል። ስለዚህ ምልዕተ ጸጋ ምልዕተ ክብር ሲል ምስጋና ነው ይላል። ስለዚህ ይህንን አልቀበልም ከተባለ አንድ ቅድም የተናገርከው አለ ከሊቃውንት የቤተክርስቲያን የኦርቶዶክስ ቤተክርስቲያን የምትቀበለው ስንት ነው? ብሉይ ኪዳንን ሐዲስ ኪዳንን ሊቃውንትን መነኮሳትን ነው። ሊቃውንትን ስትገባ ሃይማኖተ አበው ስለ እመቤታችን ምስጋና በደንብ ያመሰግናሉ፣ በደንብ አመስግነዋታል። ከዛ መካከል ደግሞ ከሊቃውንቱ መካከል አሁን ለምሳሌ ቅዱስ ኤፍሬም ማለት ይወድስዋ መላእክት ለማርያም ማርያምን መላእክት ያመሰግኗታል። ይህን መጽሐፍ ቅዱስ የዚህ መጽሐፍ ክፍል እንቀበለዋለን ኦርቶዶክሳውያን ስለሆነኛ። ስለዚህ ይሄ ይናገራል። ይሄ ከተናገረ አባቶቻችን በመንፈስ ቅዱስ ተቃይተው ያስቀመጡት ከሆነ እርሱ ቅዱስ ኤፍሬም ያስቀምጠውን ከዚህ ደግሞ ሉቃስ ደግሞ ከሉቃስ የተቀመጠውን ቅዱስ ኤፍሬም በውዳሴ ማርያሙ አስቀምጦታል። ከዚህም ቅዱስ ገብርኤል ያመሰግናትን በውዳሴ ማርያሙ ተቀምጧል። ስለዚህ ምስጋና ነው። ምስጋና አይደለም ካለ እኔ ከዚህ የበለጠ ሌላ ልለውም አልችልም ነው። ሶፊ የተግባባን ከሆነ ማለት ነው። መምህር ምናልባት አንድ ጥያቄ ብቻ የመጨረሻ የተባረክሽ ማለት ምስጋና ማለት ነው? የተባረክሽ ከሁሉ ተለይተሽ የተቀደስሽ የተባረክሽ ነው። የተባረክሽ ማለት ማመስገን ማለት ነው። እሱን ብቻ ነው የፈለኩት። የተባረክሽ ማለት ንጽህናዋን፣ ቅድስናዋን፣ ልዩ መሆኗን መመስከር ማለት ነው። ኦኬ ይሄን ካሉ የተባረክሽ ማለት ምስጋና ማለት እንዳልሆነ እርሶ በአንደበቶት መስክረውልኛል። አሁን እንዴ እናንተው በምንድን ነው የምትረዱት? ግን እውነት ለመናገር ከየት እንዴት አይነት ነው ምልከታ ያላችሁ እናንተ? ግን
ቆይ አይ ግለሰብን እንደ ግለሰብ ከማውራት ሐሳቡ ላይ እናውራ። ሐሳቡ ላይ ማውራቱ የተሻለ ነው። አትራፊ የምንሆነው በእንደዛ ነው። የተባረክሽ ማለት መልአኩ አሁን ከተናገረው ፍሬ ነገር ያወጡልን ምስጋና መሆኑን ለማስረገጥ ያነሱልን አንዱ ሐሳብ የተባረክሽ የሚለውን ሐሳብ ነው። የተባረክሽ ማለት ማመስገን ማለት ነው። ቀጣይ ሌላ ጥያቄ ስላለኝ ነው ቶሎ እንዲመልሱልኝ ነው። ይሄ በነገርኩህ ነው። ምስጋናው ግን ጸጋን የተመላሽ የሚለው ምስጋና ነው አልኩ። ምስጋናው ጸጋን የተመላሽ የሚለው ምስጋና ነው። አለቀ። የተባረክሽ ሲል ደግሞ ልዩነቷን ከሁሉ የተለየች ከሁሉ በቃ ልዩ የሆነች ፍጥረት መሆኗን መመስከር ነው። ግን ምስጋናው ግን ጸጋን የተመላሽ የሚለው ምስጋና ነው። ጸጋን የተመላሽ ኦኬ። አዎ ጸጋን የተመላሽ ማለት ምስጋና ነው። በትክክል ምስጋና አይደለም እንዴ ታዲያ? ኦኬ ጥሩ። መጽሐፍ ቅዱስ በጸጋ እንደዳንን ብዙ ቦታ ይነግረናል። ጸጋን እንደተሰጠን ሲናገረን እያመሰገነን ነው ማለት ነው። እኛን ጸጋ እኮ ይኸውልህ ጸጋ ብቻ አይደለም የተመላሽ እያልኩህ ነው። ጸጋን የተመላሽ አሁን ወደ ሌላ ርዕስ አትግቡ። መጀመሪያ እናንተ አሁን ቆይ እናንተ ብዙ ነገር አወጣችሁ። እኔ የጠየኳችሁትን ግን አልመለሰችልኝም። እኔ ሶፊ አሁን የቤቱ ባለቤት አንተ ስለሆነ እኔም እንዲያሳዩኝ የምፈልገው ጠይቂያቸው ያልመለሱልኝ ነገር ምንድነው? መልአኩ ቅዱስ ገብርኤል ጸጋን የተመላሽ ደስ ይበልሽ ብሎ በመጽሐፍ ቅዱስ ከድንግል ማርያም ውጭ የተናገረላቸው ሴቶች ካሉ ያሳዩኝ። አንድ ኤልሳቤጥ ትውልድ ሁሉ ማነው እመቤታችን ትውልድ ሁሉ ብፅዕት ይሉኛል ብላ ተናግራለች ስል አልቀበሉ ብለዋል። ሌላ መጽሐፍ ቅዱስ ላይ ትውልድ ሁሉ ያመሰግነኛል ያለ ሰው ካለ ያለች ሴት ካለች ያሳዩኝ። ሶፊ ይህንን ይመልሱልኝ። ከዛ በኋላ ነው መቀጠል እችላለሁ ማለት ነው። እነሱን የምቻ መጠይቃለሁ። እኔ ስጠይቃቸውም ይመልሱ፣ ከሌላችሁ የለንም ይበሉ። የካድኖት ነገር እኮ የለም መምህር ካነሱት ሐሳብ ምንም የጌታ እናት ነች አሉን። እሱን እናውቃለን። ማንም የሚክድ ክርስቲያን የለም። የጌታ እናቱ ማርያም ናት። ከዛ ውጪ እናት መሆኗን አለመሆኗን አይደለም የጠየኳችሁን ብቻ ፎከስ አድርጉ። ልመጣለሁ። አንዴ ግን ተድላይ ይቅርታ ሶፊ፣ በነገር ላይ ምናልባት ጊዜ እንዳናራዝም እኛ መጽሐፍ ቅዱስ እንደናንተ ሶላ ስክሪፕቸር ወይም ደግሞ መጽሐፍ ቅዱስ ብቻ ብለን አናምንም። የአባቶች ትምህርት አለ። ምክንያቱም ይተረጉማል መጽሐፍ ቅዱስ በመላት። ስለዚህ እዚህ ጋር ለምሳሌ ይሄ ወንጌል ቅዱስ የሚባለው ወይም ደግሞ የአራት ወንጌል ቅዱስ የቅዱስ ወንጌል አንድምታ ትርጓሜ ነው። እሺ እዚህ አንድምታ ትርጓሜ ላይ የሉቃስ ወንጌል ምዕራፍ 1 ሉቃስ ወንጌል ምዕራፍ 1 ቁጥር እዚህ ጋር ስትሄድ 28 ላይ ይሄው መልአኩ ወደ እርሷ ገባ ይላል አይደል? ምንድነው እንግሊዘኛ? ወይቤላ ተፈሲ ፍስት ምልዕተ ጸጋ እግዚአብሔር ምስሌኪ። ይሄው በመላእክት ተልኮ በትንቢት ምን ይላል? በትንቢት ነቢያት ፍጽምት የምትሆኚ ምልአተ ጸጋ ምልአተ ክብር እመቤታችን ሆይ ደስ ይበልሽ ይላል። ያውኒ ምን ሲለው ነው ያብራራ ወይም አንድምታ ትርጓሜው ነው ይሄ። እሺ በደንብ ሲያብራራ። ስለዚህ ቤተክርስቲያን አስተምሮ እኛ በቤተክርስቲያን የአባቶች ትምህርት አለ ወይ መጽሐፍ ቅዱስ በደንብ ይብራራል፣ ይተረጎማል። እሺ ዝም ብሎ እንደወረደ አይደለም። እኛ ለምሳሌ መጽሐፍ ቅዱስ ላይ አንዱን ቃል እንደዚህ ነው ምን ብለን በራሳችን አንተረጉምም፣ አንዱን ቃል ደግሞ እንደዚህ ነው ብለን ደግሞ አይደለም ምንል አይደለም። ለእያንዳንዱ መጽሐፍ ቅዱስ ቃል የራሱ የሆነ ትርጓሜ ያለው አንድምታ ትርጓሜ ያለው እሺ አባቶች ትምህርት ማለት ነው። ስለዚህ እዚህ ወንጌል ቅዱስ የሉቃስ ወንጌል ምዕራፍ 1 ሲተረጎም ምን ይላል? ከመላእክት ተልኮ በትንቢት ነቢያት ፍጽምት የምትሆኝ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ፣ እግዚአብሔር ከሥጋ ሥጋ ከነፍስ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናል እና ወብሩክት አንቲ እምአንስት ይላል። ከሴቶች ተለይተሽ መርገመ ሥጋና መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለስ የምታስጭልሽ ይላል። ስለዚህ ይሄ አባቶች ተረጉሙት ነው። እነ ቅዱስ ዮሐንስ አፈወርቅ የሚተረጉሙት ነው። ስለዚህ አባቶች ትምህርት ስላለ በዚህ መንገድ ነው የምንሄድ። እሳቸውም እያሉ ያለውት እያሉ አባቶች ይተረጉሙታል። መጽሐፍ ቅዱስ ዝም ብሎ አይደለም፣ ከእውቀትም ከፍሎ ነው የሚያውቀው። ቅዱስ ጳውሎስ ከእውቀትም ከፍ ያውቃል። ሌላው ቢቀር እንኳን ሉቃስ ማን ነው ኢትዮጵያዊ ጃንደረባ እንኳን እንዴት ሊያውቅ ይቻለኛል ይላል አይደል?
ስለዚህ ምክንያቱም ተርጓሚ ያሻል አባቶች አሉ በመንፈስ ቅዱስ የተሞሉ አባቶች ተርጉማል። በቃ ተተርጉሞ መጽሐፍ ቅዱስ ቀደምም አንስተውላል። የማቴዎስ 25 ወንጌል እሱን ሲያነሱ ፍየልና በጎችን አይ ፍየልና በጎችና ጻድቃንና ኃጥአን ናት ስትል ማን ነግሮ ነው? አንተ ማን ነግሮ ነው? ከየት አመጣው? መጽሐፍ ቅዱስ ብቻ ምትል ከሆነ ያኛውን ቀጥታ የሆነውን እንትን ማለት አለብህ ማለት ነው። ፍየል በግንም በግ ነው ማለት ያለብህ እንጂ ፍየሎችን ኃጥአን ናቸው በጎቹን ጻድቃን ናቸው ልትል አትችልም። ማን ነግሮ ነው? ምክንያቱም ትርጉም ያሸዋል። ስለዚህ አባቶች ተርጉሙታል። አንድ ይፋ ማድረግ ያለብን ነገር ስላለ ነው። ቶኔ አንዴ ኤቢ ይቅርታ። እሺ በአጠቃላይ ቶኔ ወደዚህ ሀሳብ የመጣ ነው። የትኛውም በሃይማኖቱ እስከተገደበ ድረስ ሃይማኖቱ ላይ እስካለ ድረስ ማንም ሰው የራሱ መጽሐፍቶች ሪፈራር አድርጎ አመክንዩ አድርጎ ትምህርቱን ማስተማር ይችላል። አሁን መምህር ሄኖክ ያነሱት ሀሳብ በአጠቃላዩ ወደዚህ ሀሳብ የመጣንበት መላእክት ያመሰግኑሻል የሚለውን ሀሳብ አነሱና ቅዱስ ኤፍሬም ከራሳቸው አይደለም የተናገሩት ከሉቃስ ወንጌል ላይ ወስደው ነው ብለው ስለተናገሩ ነው ማስረጃ እንዲሰጡን ወደዛ የመጣ ነው እንጂ በአጠቃላዩ ማንም ሰው በሃይማኖቱ የፈለገውን ጽፎ የፈለገውን ማመን መብቱ ነው። ግን መጽሐፍ ቅዱስ ዋቢ እስከተደረገ ድረስ ግን በመጽሐፍ ቅዱስ ላይ ተመርኩዞ ሌላ ሐሳቦች መናገር ተገቢ አይደለም ነው የኔ አቋም። ስለዚህ መጽሐፍ ቅዱስ መላእክት ያመሰግኑሻል የሚል ካለ ያውጡ ነው እንጂ ያለው ያንተ አረዳድ ነው እኮ ተድላይ እሱም እሳቸውም እያሉ ያለ ያንተ አረዳድ ነው እንጂ ቅዱስ ገብርኤል የተናገራቸው እያንዳንዱ ቃል ለሚታቸው አሉ ምስጋና ናቸው አንተ አይደሉም እያልክ ነው። ምስጋና እንደሆነ ደግሞ ምስጋና የሚል ነገር የለም ወንድሜ። አንተ ቃል በቃል ምስጋና የለም። አንተ ፍየል ለምንድነው ጻድቃንና በቀኝ በግራና በቀኝ ያደርጋቸው ለምን አላለም? ለምን አልፈልክም? አሁን ያነሳው ምሳሌ ራሱ ከአውዱ ጋር አይገናኝምና እና እንደፈለክ አይደለም ያኛው አውዱ አይደለም። በፍጹም አሁን ምስጋና የሚል ነገር የለም። እና ቃል በቃል ምስጋና ቀደም እንደነገርከን ከሆነ ኦርቶዶክስ የምታምንበት ነው ካልከን ልክ እንደዛ ካልከን በዛ እንቀበላለን። የምታምንበት ወጣት ታምንም ሲጀመርም እኮ መጽሐፍ ቅዱስ ማስረጃ ሊሆን አይችልም። ስለዚህ ኦርቶዶክስ የምታምንበት ነው ካልክ ትክክል ነህ፣ እንቀበላለን፣ እምነትህን እንትን እንላለን። ግን ከዛ ውጪ ግን ከሆነ በመጽሐፍ ቅዱስ ማስረጃ ብለህ ካስቀመጥክ ግን በመጽሐፍ ቅዱስ ካልከን ግን መጽሐፍ ቅዱስ ስለማይል ይሄንን ልንቀበል አንችልም። ያንተ አሁን ቅድም ጠቅሰህ ያሳየህን ኦርቶዶክስ ከምታምናቸው መጽሐፎች አንዱን አውጥተ ነው እንደ ማስረጃ ያሳየህን። ስለዚህ በዛ እምነት መሰረት ከሆነ ኦኬ ትክክል ነህ ብለን ልንቀበል እንችላለን። ግን መጽሐፍ ቅዱስን ከጠቀስክ ግን ትክክል አይደለህም። እሺ አንተ ትክክል አይደለም ለማለት ማስረጃ የለህም ነው ዋናው ነገር። መጽሐፍ ቅዱስ አይደለም ትክክል አይደለም የምትለው ማስረጃ የለህም። አንተ ንገረኝ። ቆይሽ አዳምጠኝ። ማስረጃ ከሆነ ቆይሽ አንተ መጽሐፍ ቅዱስ ብቻ ብለህ የምታምን ሰው ነህ። ለምንድነው የማቴዎስ ወንጌልን ከየት አመጣኸው ነው? በግና ፍየል የሚሉት ምን ኃጥአንና ጻድቃን ናቸው ያልከው ከየት አመጣኸው ንገረኝ። ግና ምን አገናኙ? አሁን ካወራ ነው ከየት አመጣኸው? እሺ ምንድነው? እሺ ቆይ አይ ለዚህ ላንተ ሲሆን አያገናኝም። ሁሉ የተለየሽ አትቆይ ችግር ብጽኢት ነሽ የሚለውን ሐሳብ ከሉቃስ ወንጌል ላይ አውጥቼ አሳያቸዋለሁ ስላለን አሳየን ብለናቸው ነበር እሳቸው። ነገር ግን ሲያሳይ ምስጋና የሚል ነገር አላየንም እዛ ውስጥ። ለምሳሌ አንድ ወታደር ጀነራል ከሆነ ጀነራል ተብሎ ነው፣ ኮሎኔል ከሆነ ኮሎኔል ተብሎ ነው የሚቀመጥለት። ልክ እንደዛው ሲመጣ ምን እንደሚያደርገው ንገረኝ። ራያ አሁን ተው፣ ምሳሌ ነው እኮ የነገርኩህ። አሁን ምሳሌን ያነሳውልህ ከጥያቄ እየሸሸ ነው። ራያ ከጥያቄ እየሸሸ ነው። አንተ አሁን የተጠየቀውን ጥያቄ የመመለሱ አቅሙ ካለ መልስ።
ሌላ ጥያቄ እኮ አልፈለግንም እኛ። ይሄ የተጠየቀውን ጥያቄ ራሱ መልስ አላገኘንለትም። ጉዳይ አንተ ነው። ይኸውልህ ተድላ አንዴ መልሱ የት አለ ታዲያ? አውጣዋ። አንዴ አንተ አልተቀበልከውም። መልሶልሃል። ይህ ነገር ሁሉ የምትለው ከድቁናው ለመሸሽ ነው። እሳቸው የገቡት ድቁናው ለሚጠይቁ ነው። ስለጠይቁ እዚህ ጋር እናውራ ስለተባለ ነው። ከዛ ለመሸሽ ነው። ችግር የለውም እንዳትወጣ። ራያም አንተ ስትሉ ችግር የለውም። ይኸውልህ ኤኒታይም በፈለግከው ሰዓት መግባት ይችላል። አሁን ግን የጀመርከውን ሀሳብ መጽሐፍ ቅዱስ አሁን እውቅና ሰተነዋ ወደ ሌላ ሀሳብ የምንሄደው ይሄ ላልነው ሀሳብ መጽሐፍ ቅዱስ ማስረጃ የለንም በልና ወደሚቀጥለው ጥያቄ ሄድ። እኔ በደንብ እየነገርኩህ እና ታዲያ ማስረጃ አውጣ። ጋና ራያ አውጣ። ታዲያ አታወጣ። ሌላ ጥያቄ ጋና እስኪ ጋና እስኪ ወንድማችንን ያሳዩን ነው እየነገራችሁ ያለውን ቆይ እያዳምጡ እየነገራችሁ አዳምጠኝ። ቆይ እየነገረ ያለውን እሱን አልሰማችሁም። ተድላ ቆይ አንዴ ይናገር። ተድላ ቆይ ተድላ ይሄን ስሙኝ፣ አዳምጡ። መምህር እርሶ ማለት ነው ቀስ ብላችሁ አዳምጡ። ወንድማገናት ቆይ ይሄን ጠይቆትና አዳምጥ። መጀመሪያ ቆይ እየተነጋገርን ያለው ከራያ ጋራ ነው። ሌሎቻችሁ በቅዱስ ገብርኤል ሰላምታ ሰላም እንላለን ነው የምትሉት አይደለ? እሺ ይሄን ጠይቅልኝ። ራያ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ነው የሚሉት። ምስጋና ከሆነ ለምን ያኛው ሰላምታው ነው ይሄኛው ያብራራል? ሰማል አይሁንልህ 30 ትብብር ቢበዛ የሚያሸንፈው መጽሐፍ ቅዱስ ነው። የሚያሸንፈው እውነት ነው። ብዙ ንግግር አይደለም ማሸነፍ የሚችለው። እኔ እያልኳቸው ያለሁት ለትዝብት ሶፊ አዳምጠን በደንብ ከታችም ያላችሁት ትዝብት ውሰዱ። 659 ሰው አለ። አሁን መጀመሪያ እንዲረዳን ከተፈለገ የቅዱስ ማቴዎስ ወንጌል እናንተ አሁን ግዴታ ምስጋና ነው መልአኩ አመሰገናት ምስጋና ነው የሚል አሳይ ነው እያላችሁ ያላችሁት። እሺ ቅዱስ ማቴዎስ ምዕራፍ 7 ላይ መልካም ዛፍ መልካም ፍሬን ያፈራን አለ። ምን ማለት ነው? እሺ ይሄን ፍቱልኝ። ጥያቄ ስትጠየቁ ችግሩ አትመልሱ። ቆይ እንደገና ቅዱስ ማቴዎስ ደግሞ የተቀደሰው ለውሾች አትስጧል። አይሰጡናል ብለን ላይ መልስ የላችሁም። ችግሩ እኮ እናንተ መልስ የላችሁም። እኔ ሲጀመር ቅድምም የጠየኳችሁትን አልመለሳችሁልኝም። አሁንም የምጠይቃችሁን እስካልመለሳችሁልኝ ድረስ እናንተ ለምንድን ነው የማትመልሱት? ይጠይቃሉ እንጂ አይጠየቁም። መምህር እነሱ ይጠይቃሉ እንጂ አይጠየቁም። አዎ ችግሩ እኮ ይሄ ነው። አንዳንድ ጊዜ መጀመሪያ ከዓይነ ያለውን ጉድፍ አውጣ፣ ከዛ በኋላ የጓደኛህን ላውጣል ማለት ትችላለህ ይላል ቅዱስ ማቴዎስ። መጀመሪያ የእናንተን አለማወቅ ሳታውቁ ሰዎችን ለመተቸት አትምጡ። የምትጠየቁት መልሱ። እኔ በሚገባ መላኩ መምህር አሁን እኮ ወደ ግለሰብ ንግግር አሁን የተነሳንበት አልሳደብም። ቃሌን ጠብቄ ነው የምናገረው። አልሳደብም። እኔ የስድብ መንፈስ የለኝም። ማንንም አልሳደብም፣ አከብራለሁ። አሁንም በክብር ነው እየጠየኳቸው ያለሁት። ወደዚህኛው ጥያቄ እንድንመጣ ከተፈለገ የቅዱሳት በማቴዎስ ወንጌል ምዕራፍ 7 ላይ አንደኛ መልካም ዛፍ መልካም ፍሬ ያፈራን ይላል ቀጥታ። ሁለት ደግሞ የተቀደሰውን ለውሾች አትስጡ ይላል። ይሄ ሲተረጎም ምን ማለት ነው? እንዲህ ብሎ አስቀምጦታል። እውነታውን ይሄን ምንድነው ብለህ ስታይ እኮ ሲተረጎም ነው ማወቅ የምትችለው አይደለ? ሲተረጎምልህ ነው አንተ መረዳት የምትችለው። አሁን እናንተ ዝም ብሎ እያያችሁት ያላችሁት ለምን እንዲህ አልሆነም ነው። ለምን እንዲህ እኔ ስጀምር ቅድም የጠየኳችሁን ጥያቄ መች መልሳችሁና እናንተ አሁን ሌላ ጥያቄ የምታመጡት? እኔ የጠየኳችሁን ሶፊ ለምን ይሄን አታስመልስልንም? እኔ ቅድም የጠየኩትን ጥያቄ ለምን አልመለሱልኝም? እኛን በዚህ እያሉ እየያዙ ይኸው እየሰጠረ ነው። አላፈርንም። ለምን መጽሐፍ ቅዱሳችንን እኔ ደግሞ ቅዱስ ኤፍሬም ከማንም አግኝቶ አላመጣውም ያልኩበት ምክንያት እናንተ ይሄ አዋልድ የሚባለው መጽሐፍ ዝም ብሎ ነው ስለምትሉነ ነው። ከመጽሐፍ አባቶቻችን ሲደርሱ ቅዳሴ ማርያም በለው ውዳሴ ማርያም በለው ማን በለው ከመጽሐፍ ቅዱስ የመጽሐፍ ቅዱስ ልጅ ስለሆነ ከመጽሐፍ ቅዱስ የወጣ ቃል አይደለም፣ ከመጽሐፍ ቅዱስ ያለ ነው። ያንን በመንፈስ ቅዱስ ተቃይተው ነው የሚያደርሱት የሚያመሰግኑት አልኩኝ። ስለዚህ እንደዚህ ሲሆን ደግሞ እኔ የጠየኳችሁን ጥያቄ ሳትመልሱ አሁን ቅዱስ ገብርኤል ከድንግል ማርያም ውጭ ያመሰግናት ምስጋና አንዲት ሴት አምጣ ቶሎ በል አሁን። ሁለተኛ ደግሞ ብፅዕት ይሉኛል ያለች ሴት በመጽሐፍ ቅዱስ አምጣ። አሁን ይሄንን ካልመለሳችሁ ሶፊ ይሄ ለአንተ ነው የቤት ስራ። በቃ አለቀ። ይመልሱ። ይሄን መጀመሪያ ይሄን ይመልሱ። ጠይቀዋል አይደል? አሁን እርሶ ልመልስ። በጣም ጥሩ። ቅዱስ ገብርኤል
ከማርያም ውጪ ብጽዕት ያላት ማንን አለ? አሁን ይሄ ጥያቄው ከዚህ ጋር ምን አገናኘ? እኛም እኮ ብጽዕት እንላታለን፣ ከሴቶች ሁሉ የተለየች ነች እንላታለን፣ የተባረከች ነች እንላታለን። ስለዚህ ይሄ ምንም እንትን የሚል ነገር አይደለም ከጥያቄው ጋራ። ግን ምስጋና ለማርያም ምስጋና እንሰጣለን የሚል ነገር የታለ ነው ጥያቄው አይደል እንዴ? ዋናው ጥያቄ ማርያምን እኛ እናመሰግናታለን ወይ የሚል ሐሳብ ነው። ስለዚህ እውቅና መስጠትና ምስጋና የት ይገናኛል? ዛፍና ፍሬ ቆይ ልጨርስ። ዛፍና ፍሬ ብሎ እንደገና ደግሞ መምህር ምናልባት ከመሰላቸው ቆይ ሊጨርስና ትቀጥላለህ። ከኔ ቀጥሎ ዛፍና ፍሬ ትርጉሙን ምናምን አሉ እርሱ። አሁን ይሄ ግልጽ የሆነ ትርጉም ነው። በቃ ትክክለኛ ዛፍ ትክክለኛውን ፍሬ ነው የሚያፈራው። ይሄ ትርጉሙ ነው። የሰውም ልጅ ወደ ሰው ራሱ ብናመጣው ትርጉሙን መልካም ሰው መልካም ነገርን ነው የሚያፈራው። ይሄንን ለማለት ነው። ምንም አዲስ ነገር የለው። ግን እዚህ ጋር ግን ምስጋና የሚለው ማርያም አመስግኑ ያለችበት ቦታ አለ ወይ? እኔም እርሶ ሲያወሩ ብዬ ነበረ። ኧረ ቆይ የሰው ልጅ እርሶ ሲያወሩ እኔ ጽጥ ብዬ ነበረ አይደለ? ስለዚህ ይሄኛው ትርጉም ከዛ ጋራ ምን አገናኘው? ማርያምን አመስግኑ የሚል ነገር አለ ወይ ነው። ተፈስፍሲ ኦምለተ ጸጋ እግዚአብሔር ምስለኪ የሚለው የግዕዙ ብቻ ነው የሚለው መጽሐፍ ቅዱስ ግን አይልም። ቆይ ግን እንትኑን ለምን አናረገውም? ባላንስ አንሰራለትም። ማመስገን ማለት ማምለክ ነው እንዴ? ከአምልኮ ጋር ይገናኛል? ለምሳሌ አንዳንድ ሰው ቆይ አንዴ ይቅርታ አላወራሁም አይደል? ለምሳሌ ራያ ለኔ አሁን 100,000 ብር ብትሰጠኝ በችግር የሚሆን ስጦታ አድርገህ ብትሰጠኝ ወንድሜ ስለሰጠኸኝ አመሰግናለሁ ብል ምንድነው ችግሩ? አመለኩ ሊባል ይቻላል ወይስ ምንድነው? እኔ በዚህኛው መንገድ ቴንኪው ለመባባል የምናደርገው ነገር አለ። ግን እዚህ ጋር የተነሳው ስንነጋገር የነበረው መላእክቱ ራሱ ያመሰግናታል እዛው ላይ ሲያመሰግናት ነበረ የሚል ነገር ነው ያነሳውና ቃል በቃል ደግሞ ቃሉ እንደዛ አይልም እኮ እንደዛ አይናገርም። እንደዛ አይደለም። ምናልባት እንትኑ ወደዛ ሄዶ ወደዛ ጽንፍ ተወስዶ ከሆነ ብዬ ነው። ማመስገን ከአምልኮ ጋር የተያያዘ ከሆነ ወደዛ ጽንፍ ተወስዶ ከሆነ ብዬ ነው። ለምሳሌ አንድ ሰው አመሰግናለሁ ወንድሜ ኢቭን ወንበር መቀመጫ ተነስቶ ከሰጣ አመሰግናለሁ ብትል እዛ ተሲን ኃጢአት ይሆናል ወይስ ምንድነው ነው? ስለዚህ እሱ ላይም ብናወራበት ምናልባት ከዛ እነሱስ ደግሞ አመሰገናት ሲሉ መልአኩ ቅዱስ ገብርኤል ወርሺፕ ከማድረግ ከማምለክ ጋር የተያያዘ ነው ወይስ ምንድነው? ያው እኔ ግልጽ እንዲሆን ነው እኔም ለሚሰማ እኔ ይሄ እንግዲህ ይሄንን ሐሳብ ከየት አምጥተው እንደተናገሩ አላቅም። ይሄ ሐሳብ እንግዲህ ከሚያምኑት መጽሐፍ ነው ተደግፈው የተናገሩትና አንተ የተረዳኸው እንን አከብርላቸዋለሁ አይደለም። አንተ የተረዳኸው መልአኩ አመሰገናት ብለው ሲሉ መምህር እንዴት ነው የተረዳሃቸው? እኔ እንግዲህ እንደ መጽሐፍ ቅዱስ ከሆነ አላመሰገናትም በሚለው እዘጋና እንደ መጽሐፍ ቅዱስ አይደለም። አንተ እንዴት ነው የተረዳኸው? እሳቸው መላእክት ያመሰግኗታል ብለው ሲሉ እኔም እኮ ጠይቄያለሁ እኮ ያመሰግኗታል ሲሉ ምን ለማለት ፈልገው ነው ብለህ ተረዳ? የእሳቸው ትርጉም እንግዲህ ምስጋና የሚለው ምናልባት የእሳቸው ትርጉም እንግዲህ እሳቸው ናቸው የሚያውቁት። እኮ አልገባህም ያልኩትን እሳቸው ምን ለማለት ፈልገው ነው ብለህ ተረዳህ አንተ ነው። ኦኬ እኔ አንደኛ ከአምልኮ ጋር የተያያዘ አንደኛው ይሄ እሱን ነው የፈለኩት። እንደዛ ነው ያሰብኩት እሳቸው በመጀመሪያ ደረጃ። እሺ መላእክት እና ሐሳቤን ልጨርስ። ቆይ ትቀጥላላችሁ። እሳቸው እንደዛ ብለው ነው ያሰቡት ብለህ ነው ያልከው። መላእክት ማርያምን ያመልካሉ፣ መላእክት እግዚአብሔርን ያመልካሉ። የእግዚአብሔር መላእክት ናቸው። መላእክቶች እግዚአብሔርን ያመልካሉ ወይ?
አዎ ቅዱስ ቅዱስ ይላሉ። አዎ ያመልካሉ ወይ? አዎ አዎ። ኦኬ መልአኩ ገብርኤል ልክ አሁን እንዳልከው ቅዱስ ቅዱስ እያሉ እንዳመለኩት ልክ እንደዛው ማርያምን እያመለኩ ነው ብለው ነው እሳቸው ያሉት ብለን የተረዳኸው ማለት ነው? በቃ እንደዛ ነው የተረዳሁት። በቃ እሺ፣ አሁን አንተ ሚዩት አድርግና መምህር ሰምተዋል። ይህንን ያጥሩልኝ። መልአኩ ማርያምን አመሰገናት ሲሉ ምን ለማለት ፈልገው? ሌላ አንድ ተጨማሪ ጨርሰዋል። ሀሳቡን ልጨርሰውና ከዛን እርሶ ይገባሉ። እኔ አልጨረስኩም በማን ስለገባ ነው። ይሄንን ትምህርት ቆይ አንድ ጊዜ ያድምጡ። ይሄንን ትምህርት እንደዛ ነው ብለህ እኮ እንዳልሆነ ለማውራት እኮ የግዴሳቸው መስማት ያስፈልጋል። አይደለማ እኔ ልጨርስ። ይሄንን አስተምሮ እሳቸው በመሰለ ነገር ነው አሁን ተንተረሰ አንዴ ልጨርስ። ይኸውልህ እሳቸው እንደዚህ አንተ በመሃል አትግባ። አዳምጠኝ። ለምን መሰለ አንተ በመሃል አትግባ። በመጀመሪያ ደረጃ እኛ እያወራን ነበረ፣ በስርዓቱ ሁለታችን እያወራን ነበረ። አንተ ነህ በመሃል ገባው። በተግባባንበት መንገድ ላይ እያወራን ነበረ። አይደል ራያ አንተ እሳቸው ቅዱስ ገብርኤል ልክ ጌታ እግዚአብሔር እንደሚያመልከው እሷንም እንደዛ ብሎ ነው እያሰቡ ነው በሚለው መስመር ሄደህ ነው አሁን ሀሳብን የምትጨርሰው። ስለዚህ እሳቸውን ስማና ታወራለህ፣ ችግር የለም። እኔ አላወራም። በቃ ግድ የለም። አሁን ይሄን ያሰቡ ነው። በጣም ጥሩ ግን እኔ ልጨርስ። ራያ ተጨማሪ ጥያቄ ነው ያለህ? አዎ ይሄንን ትምህርት በአጠቃላይ ካቶሊኮች ራሳቸው ተረድቶ ይሄንን ትምህርት አንድ ጊዜ የራያ ተራ ስለሆነ ያው ነው አይደለ በመሃል ያስቆምኩትና ነገሩ ግልጽ እንዲሆን ከጭቅጭቅ ወተን የሱ መረዳት ምን እንደሆነ እርሶ እንዴት እንደተረዳሁት እንድናቅ ነው። አሁን ይሄን እንደዛ ከሆነ ራያ ምንድነው የፈለከው? አሁን ሌላ ተጨማሪ ምንድነው ማለት የፈለከው? በጣም ጥሩ ተጨማሪ ማለት የምፈልገው ይሄ የተሳሳተ ትምህርት ነው፣ መጽሐፍ ቅዱስም አይልም። ስለዚህ ይሄንን ትምህርት በመረዳት የቱን የተሳሳተው ትምህርት? ይሄ ያሉት የተሳሳተ ነው በል። ኦኬ እነሱ ቃል በቃል መላእክት ራሱ ያመሰግኗታል የሚለው ሐሳባቸው ትክክል አይደለም። ይሄንን ራሱ ተረድተው ካቶሊኮች ራሱ ከትምህርቷቸው አስወግደውታል። አሁን ትልቁ ካቶሊክ የሚባለው ማለት በጣም በእምነት ትልቅ የሚባለው እሱ ነው። እንግዲህ እነሱ ራሳቸው ይሄንን ነገር በመረዳት ይሄንን ትምህርት ከራሳቸው ትምህርት አስወግደውታል በአሁኑ ሰዓት ማለት ነው። ስለዚህ አሁንም ይሄ የተሳሳተ ትምህርት ነው፣ መስተካከል አለበት የሚል ሐሳብ ለማንሳት ነው። አመሰግናለሁ። በቃ ይቀጥሉ መምህራን። ማንም ሰው ጣልቃ እንዳይገባባቸው አድምጧቸው። እግዚአብሔር ይስጥልኝ። ስለ ካቶሊክ እምነትና ስለ ኦርቶዶክስ እምነት ሌላ ጊዜ እንማማርበታለን። ኦርቶዶክስ የራሷ ትምህርት አላት፣ ካቶሊክ የራሱ ትምህርት አለው፣ ጴንጤም የራሱ ትምህርት አለው። በቃ ኦልሬዲ ይሄ ነው መጨረሻው። ወደ አልከኝ ስመጣ ሶፊ ያነሳው በጣም ጥሩ ነው። እኔም ልመጣበት የነበረው ሐሳብ የነበረ ነው። እነሱ ምስጋና ስንል የመሰላቸው አምልኮት ጋር ነው ያገናኙት። አሁንም ጥያቄ አለኝ። ጥያቄን የምጠይቀው ግን መጀመሪያ አብራርቼ ስጨርስ ነው። እመቤታችን መልአኩ ቅዱስ ገብርኤል አመሰገናት ስንል የመልአኩ የቅዱስ ገብርኤልን ምስጋና በመያዝ ኤልሳቤጥ እመቤታችንን አመሰገናት ስንል ያን ምስጋና በመያዝ እኛ እናመሰግናታለን። ስናመሰግናት ግን እያመለክናት አይደለም፣ አመለክን ማለት አይደለም። አንድና አንድ ማወቅ የሚኖርባችሁ እስካሁን ያላወቃችሁት ነገር ካለ ምናልባት እኛ ድንግል ማርያምን ከጌታ በታች አድርገን እንጂ ከጌታ በላይ አድርገን አንጠራትም። ከጌታ በላይ አብልጠን አናያትም። ከክርስቶስ በታች ናት፣ ከፍጡራን ግን በላይ ናት። ለምን ከፍጡራን በላይ ሆነች ከተባለ የጌታ እናት ስለሆነች። ለምን እናመሰግናታለን ከተባለ የጌታ እናት ስለሆነች። እምናመልከው ግን አንድና አንድ በቀራንዮ የተሰቀለውን በመስቀል ላይ ተሰቅሎ ስጋውን የቆረሰውን ደሙን ያፈሰሰውን ዘላለማዊ ሕይወት የሚሰጠውን ክርስቶስን እናመልካለን። ኦርቶዶክሳውያን ይህንን ልታውቁ ይገባል። ምስጋና አምልኮ ነው ከተባለ ቅድም ቅዱስ ቅዱስ ብለህ አንስታል። ይሄ ቃል የት ይገኛል ካልከኝ ምናልባት አንተ ካላወቅከው እኔ ልንገርህ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ይገኛል። ይህንን ምስጋና ቅዱስ ሲባል ሲፈታ ምስጉን ማለት ነው። ቅዱስ ቅዱስ እያሉ እግዚአብሔርን ሲያመሰግኑ መላእክት ምስጉኑ የተመሰገንከው እያሉ አመስግነውታል። ስለዚህ
እነሱ ሲያመሰግኑ ምስጋና ነው። አሁን መላእክት እግዚአብሔርን ያመልኩታን የሚል ምስጋናው አምልኮ ነው የሚል ካለ ይሄን እንድታሳዩኝ ይፈልጋለሁ። ምስጋና ቅዱስ ቅዱስ የሚለው አምልኮ ነው ማምለክ ነው ከተባለ መልአኩ ቅዱስ ገብርኤልም ድንግል ማርያም ሲያመሰግን እያመለካት ነው፣ እናንተም እያመለካችኋት ነው ካላችሁኝ እኔ ከውዳሴ ማርያም ይሁን ከጸሎት ዘዘወትርም ይሁን ከየትኛውም ይሁን ማርያምን እናመልካታለን የሚል መጽሐፍ ክፍል ካለን እኛ ኦርቶዶክሳውያን ከምንቀበለው አሳዩኝና እኔ ልረታበት። ማርያምን እናመልካታለን የሚል መጽሐፍ ካለ እናመሰግናታለን። ምስጋና ግን አምልኮ አይደለም። ይሄንን 100% ያዙ። ምስጋና ተቋርጠዋል አይደል? አዎ እሺ፣ ኮፒ ሊንክ ሼር አድርጉት። ምን ሆናችሁ ነው እንዴ? እስካሁን ኮፒ ሊንክ ሼር ምን? ኧረ በስመ አብ ምንድን ነው? በሰላም ነው ግን የሁሉ ሰው ቁጭ ብላችሁ እንዴ? ወዳጅ አይደለን እንዴ? ያው ሁላችንም የምንጠቀምበት ቤት አይደል? ስለዚህ እንደዛ ብናደርግ ጥሩ ነው። ኮፒ ሊንክ ሼር ብታደርጉ አሪፍ ነው። እንደ ወዳጆች ይሰማል። ይቅርታ ስልክ ገብቶብኝ ነው ተመልሻለሁ። አዎ ይቅርታ በጣም ስለዚህ እኔ አሁን እያልኩ ያለሁት በቃ ይሄ ነው። እኔ የምላችሁ ከሰማችሁ አምልኮ ምስጋና አምልኮ አይደለም። አይ ምስጋና አምልኮ ነው የምትሉኝ ከሆነ አሳዩኝ ነው አሁን እያልኩ ያለሁት። አሁንም እንድታሳዩኝ ይፈልጋለሁ። መምህር ራያዬ አንድ ጊዜ ወንድምነት አንዴ ልመልስላቸውና ትገባለህ። ዜዶ አንዴ ልመልስላቸው። በጣም ጥሩ። አሁን የጠየቁኝ እንግዲህ ማርያም እንደሚታወቀው አሁን በህይወት የለችም። ሕያው የሆነው ጌታ ኢየሱስ ክርስቶስ ነው ለዘላለም የሚኖረው ለዘላለምም ያለው። ስለዚህ እንግዲህ ምስጋና የምትሰጠው ላለው ሰው ነው እንጂ ወይም ደግሞ ላለው ፍጥረት ነው እንጂ ምስጋና እንኳን ብትሰጥ ለሌለ ነገር እንዴት አድርገህ ምስጋና ልሰጥ ትችላለህ የሚል ሐሳብ ነው ማነሳለህ። ሙታን እንግዲህ ሄጄ ልቅበር ወንድሜን ሄጄ ልቅበር ባለ ጊዜ ሙታንን ይከተል ይላል መጽሐፍ ቅዱስ። ስለዚህ በሕያው ያልሆነ ነገር እንዴት አድርገ ምስጋና ልሰጠው ትችላለህ? ሕያው ላልሆነ ነገር። ስለዚህ አምልኮ አይሆንም ወይ ነው እኔም ጥያቄ። ሕያው ላልሆነ ነገር እንዲህ የምታደርግ ከሆነ ወደ አምልኮ አይቀየርብህም የሚል ጥያቄ ነው የምጠይቅህ። እሺ እኔ ማዚው ልጠይቅህ ራያ ወደዛ ከመግባታችን በፊት ቆይ አዳምጠኝ። ቆይ እንትናዬ ወደዛ ከመግባታችን በፊት ታድላ ቆይ የጠየቀኝ ልመልስ። ያልጠራልኝ ስላለ ነው ወደ ሌላ ከመግባታችን በፊት ነው። አንዱ ሳናጠራው ሄድን ብዬ ነው። እሺ ቀጥሉ በቃ አዳምጠኝ። አዎ ሙታንን ይከተሉ ይቅበሯቸው። ህድጉ ሙታን ይቅበሯቸው። ግዙ ልተው ምናልባት ያው ግዝ ከአዋቂ ጋር ነው የምነጋገረው ብዬ ነው። ይቅርታ ያው አማርኛ ላድርግ ብዬ ነው። ሙታን ይቅበሯቸው ሲል አሁን በድንን የሚከተል ይመስላል። ይኸውልህ ትርጉም ወቁ ምላቸው ይሄ ነው። ሙታን ይቅበሯቸው ሲባል የሞተ በድን ተነስቶ በድን ይቅበላቸው ማለት ነው? እስኪ ንገረኝ። በጌታ አነጋገር ይሄ የሞተው ሬሳውን ይቅበረው ማለት ነው? ይከተል ነው የሚለው እኮ። እሺ ይከተል ማለት ይከተለው ነው? አስከሬኑ ተነስቶ ይከተላል? ኖ በቁሙ የሞተውን ነው ያለው እሱ። ቆየው አሁን ይሄ ሲፈታ ምን ማለት ነው? ምግባር ሃይማኖት የሌለው የሞተ እንደው በቃ ምግባር የሚባለውን ያላደረገ ጭራሽ እንዲህ አይነት ነገር የሌለው እሱ ራሱን ይከተል ነው እንጂ የሞተ አይደለም። ታዲያ እንደዚህ ካልከኝ የሉቃስ ወንጌል ምዕራፍ 15 ያለው ስለ ነዌና ስለ አልዓዛር ያለውን ግንኙነት ስታነሳ እንዴት ነው የሚያስተምር? አዘላይ ያለው የነዌና የአልዓዛር ወደዛ ጉዳይ አንግባ። አሁንም እኔን ቅድም ላይም ጀምራችሁ እናንተ እኔ ስጠይቃችሁ እንደው የማስታከክ አለ አይደለ? ታኮ ነገር እያመጣችሁ እያመለጣችሁ ስለሆነ ማምለጥ አሁን ግን እንድታመልጡኝ አልፈልግም። ሶፊም እንደምትጠይቅልኝ የምፈልገው ምስጋና አምልኮ ነው የሚል አሳዩኝ። አንድ እመቤታችን እኔን አምልኩ ማርያምን አምልኳት የሚል መጽሐፍ ቅዱስ እነሱ አምልኮ ነው ብሎ የለ ምስጋና አምልኮ ነው ስላሉ እሺ ምስጋና ማርያምን አምልኳት የሚል መጽሐፍ ቅዱስ ወይም ከየትኛው መጽሐፍ አሳዩኝ እያልኩ ነው። ይሄን መልሱልኝ፣ አሳዩኝ። በእግዚአብሔር ስም ነው የምጠይቃችሁ። ያለዛ ሌላ ጉዳይ አንግባ። እሺ መምህር እግዚአብሔር ያክብርልኝ። እኔ
አንዴ ብቻ ጋራ አንድ ጊዜ ተድላይ አንዴ ይቅርታ፣ በጣም ቴንክ ተባረክ። እሺ መምህር ሄኖክ አይ ቲንክ አንስተው እየተወያዩ ያሉት የሉቃስ ወንጌል ላይ ምዕራፍ 1 ቁጥር 28 ያለውን ይመስለኛል። መልአኩ ገብርኤል መጥቶ ማርያም ሰላም ባለት ጊዜ የተነሳውን የገብርኤልን ንግግር ተመልክቶ ይመስለኛል። እዛ ጋር ምስጋና አለ እንዴ? ወደ ሌላ ከመሄዳችን በፊት እሱን ብንፈታ ብዬ ነው። እዛ ጋር ምስጋና አለ? ካልተረዳህ አልተረዳህም እንጂ አለው። ወንድሜ አተውት እኮ ነው ወደ ክርክር። ራያዬ አንዴ እኔ እንደው እባካችሁ ሰው የሚስቅብናል። እውነቴን ነው። ከታች አሁን እንግዲህ 780 ሰው ማለት በእኔና በእናንተ በጣም የሚስቅብን ማለት ነው። ያው በእርግጥ ደጋፊውን ይዞ እኔና እርሶ እኔ ለምመልሰው ሁሉ መጽሐፍ ቅዱስ እያሳየሁ ነው። እናንተ ግን መጽሐፍ ቅዱስ ማታሳዩኝም። ለምንድን ነው የምጠይቃችሁን አትመልሱ? አሁን ሌላ ቦታ ሳይሄዱ በቃ አሁን ከኔ ጋር ይሁኑና አንድ ጊዜ እኔና እርሶ እናውራው። እሱን መጽሐፉን ይክፈቱና እኔም ከፍተውና አብረን እናወራለን ማለት ነው። እዛ ቦታ ላይ መልአኩ ገብርኤል መጥቶ የሰጣት ሰላምታ ነው ወይንስ ደግሞ ምስጋና ነው? ከየት አምጥተው ምስጋና ነው አሉ? አሁን ስለመጣህ ስለዛ ጉዳይ አልመለስም። ሶፊ በጠየቀን ነው ልክ አሁን ላይ ያንን ተወያይተናል፣ ጨርሰናል። ለምንድን ርዕስ ተለቃላችሁ? ከየት አምጥተው ምስጋና ነው አሉ? ከየት አምጥተው ዜድ ምን አደረጉ መሰለ? አይ ቲንክ ወንጌል የሚል መጽሐፍ መሰለኝ ቶኔቶን አምጥተው ሃይማኖት አበው ላይ ይሁን እንግዲህ ወይ ተሳስቼ ከሆነ አላቅም። ከዛ ላይ ትርጉሙን አባቶች የተረጎሙት ነው ብለው በእነሱ በትርጉም እኛ መጽሐፍ ቅዱስ ብቻ ብለን ስለማናምን በዛ ላይ የተተረጎመልን ብለው እንደውም ራያ ምን አላቸው? ኦኬ ከመጽሐፍ ቅዱስ ሳይሆን በእናንተ መጽሐፍ ለተረጎማችሁት ነገር ልክ ነው ብለን ልናልፍ እንችላለን፣ ከመጽሐፍ ቅዱስ ግን የሚል ስለሌለ አንቀበልም ብለው ዘግተዋል። በዛ ልክ ከሌለ ታዲያ ከሌለ እኮ በቃ ከሌለ እሳቸው ከመጽሐፍ ቅዱስ አምጥተው ማስረዳት ካልቻሉ በቃ አለቀ ማለት እኮ ነው ውይይቱ። አይ ቲንክ እዚሁ ነው የሚያልቀው ከእሳቸው ጋር ያለው። ለምን እስካሁን ድረስ ስሰማቸው ከገባው ጀምሮ ስሰማቸው ምስጋናው መስጠት መጽሐፍ ቅዱሳዊ ነው፣ ምስጋናው መስጠት መጽሐፍ ቅዱሳዊ ነው፣ ለእሷ መስጠት መጽሐፍ ቅዱሳዊ ነው ይላሉ። የት ጋ ነው ታዲያ የተሰጠው ሲባል ሉቃስ ወንጌል ይላሉ። ሉቃስ ወንጌል ምስጋና የሚል ቃል አለው እንዴ? ገብርኤል መጥቶ ያላት ምስጋና ነው እንዴ? ማለት ይሄንን ሳይፈቱ ሶፊዬ ምንም እኮ በቃ አንድ እንደነጋ ከይቅርታ ጋር ቶኔቶር የቅድሙን ከፍተህ ልታሳይ ትችላለህ? ቅድም የትርጉሙን ችግር የለውም አሳያለሁ። አንድ እሷን ብቻ ክፈትልኝና የቅድሙን ትርጉሙን በእናንተ ይሄ ነው በእኛ የምንቀበለው ብሎ ጀስት ለመግባባት ነው። በቃ መጽሐፍ ቅዱስን በእንደዚህ መልኩ ተርጉመዋል አባቶች የሚል ሀሳብ ስላመጣችሁ እሱን አንዴ ለዜድ አሳየውና ሌሎችም አዲስ የገቡ ሰዎች ካሉ ጥያቄውን እኮ ያነሳሁት እኔ ነኝ። ምስጋና ያቀረበበት መላእክትም ለማርያም ምስጋና ይሰጣሉ የሚለውን ሲናገሩ የቱ ጋ ነው ብዬ እኮ ጥያቄውን መጀመሪያ ያነሳሁት እኔ ስለሆንኩኝ፣ ከዛ አሁን ይሄንን ካረግን በኋላ ግን ድጋሚ ኦርቶዶክሳውያንን መጠየቅ አይቻልም። መምህር ሄኖክ የጠየቁት ጥያቄ አለ። እሱን ደግሞ ከወንጌል አማኝ ይመለስላቸውና ከዛ ደግሞ ወደ ጥያቄ እንገባለን ማለት ነው። በጨዋ ደንብ እንደሱ እንድናረግ ዜድ በደንብ ተከታተል። ጥያቄ ካለ ካልተስማማህም፣ ከተስማማህም ሚዩትን ከፍተህ ኢንታይም ማውራት ትችላለህ። ቶኔቶር ሚዩት ነት ቶኔቶር እና መልካም። ለማንኛውም ወንጌል ቅዱስ ጥያቄ ምንድን ነው? እሺ አንዴ እሺ፣ ይሄ ወንጌል ቅዱስ የአራት ወንጌላት አንድምታ ትርጓሜ ነው። ከቀድሞ አባቶች ሲተረጎም የመጣው ነው ንባቡና አንድምታ ትርጓሜ ይላል። አንድምታ ነው፣ ወንጌል ቅዱስ ይላል። ስለዚህ የሉቃስ ወንጌልን እንዴት ነው የሚተረጉመው የሚለውን ስናይ የሉቃስ ወንጌል ይኸው ምዕራፍ 1 እዚህ ጋር ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ እዚህ ጋር ይኸው መልአኩ ወደ እርሷ ገባ ይላል አይደለም? ወደ እርሷ ገባ እንግዲህ ወይ ቤላ ተፈሲ ፍስት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ብሎ በግዕዙ ይጀምርና በመላእክት ተልኮ በትንቢተ ነቢያት ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ
እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ይሆናል። ወብሩክት አንቲ እምአንስት ብሎ ከሴቶች ተለይተሽ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማልሽ የምታሰጪ የምታምጪ ነሽና ብሎ። እሺ አንድ ጊዜ ያዘውና እሱ ጋር ያዘውና 28 ነው ያነበብከው አይደል? 28 እሺ መጽሐፉን ደግሞ እናንብበው። 28 መጽሐፉን ላንብብልህ። እንደዚህ ይላል፣ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። አሁን ይህንን ነው ቁጥር 28 የሚለን ይህንን ነው። 1:28 ማለት ነው። ምንድነው የሚለው? መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እዚህ ቁጥር ላይ አሁን አንተ ደግመህ አንብብልንና አብረን እኔ እናንተ እናውራ። ቁጥሩ ላይ መልአኩ ወደ እርሷ ገብቶ ገባ ይልና አንድም ምንድን የሚለው እስቲ አንብብልኝ። ገባ ይልና አንድም ባህሪዋን እዚህ ጋር ነው። ምን ይላል ይሄ? ወይ ቤላ ተፈሲ ፍስት መልዕልተ ጸጋ እግዚአብሔር ምስሌኪ ከመላእክት በመላእክት ተልኮ በትንቢት ይሄኛውን ሲያብራራው ነው። አንድምታው ነው። እሺ ይሄን ሲያብራራው አንብበው ገብቶኛል። በመላእክት ተልኮ በትንቢተ ነቢያት ፍስት የምትሆኚ ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ። ፍስህት የምትሆኚ ማለት ምን ማለት ነው? ፍስህት የምትሆኚ ማለት ምን ማለት ምን ማለት ነው? ምን ማለት ነው? የጠየቁ ያንተ መጽሐፍ ነው። ጠይቁ። እኔ ምን ማለት ነው አልኩ። ደስ የሚልሽ ደስታን የተመላሽ ደስ የተሰኘሽ። በቃ ቀጥል። ምልዕተ ጸጋ ምልዕተ ክብር እመቤታችን ሆይ ደስ ይበልሽ። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ። ምልዕተ ክብር የሚለውን ከየት አመጣው? ጸጋ የሞላብሽ ብሏል። የሞላች አይደለችም እንዴ? ጸጋ ማለት ክብር ጸጋ የሞላብሽ ብሏል። ክብር የሚለውን ከየት አመጣው? ጸጋ ምንድን ነው? ጸጋ ነው። ጸጋ ነፃ ስጦታ ማለት ነው። ክብር ምን ማለት ነው? ክብር ከየት አመጣው? ክብር የላትም። እሺ የተከበረች አይደለም። ከየት ነው ያመጣው? ስትተረጉም እያብራራው ልሄድ። ኧረ ጌታን በማን በኩል አገኘው? አንተ ክርስቶስ ጌታዬ የምትለው ክብር የሚለውን ይኸውልህ፣ ክብር የሚለው ምን አይነት ክብር ነው? እስቲ ንገሩ። የት አለ? መጽሐፉ ላይ አለ? ክብር የሚለው ነው። መጽሐፉን ይኸውልህ፣ ላንብብሎት። መጽሐፉን ላንብብሎት። የማናገኘውን አንዴ ለእኔና ለአንተ ያልተሰጠን ላንብብሎት። መጽሐፉን እንደዚህ ይላል፣ መልአኩም ወደ እርሷ ገብቶ ደስ ይበልሽ። ኧረ አንዴ እያደመጡኝ። ኔትወርክ ነው ችግር የለም። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነው አላት። በቃ አሁን ይህንን ያላት። ይህንን ሲላት ጸጋ እንደተሰጣት ተናግሯል። አንድ ወንድሜ አንዴ ታገሰኝ። ደስ ይበልሽ ተብላ ደስታ ከእሷ እንደሚጠበቅ ደስ ይበልሽ ብሏታል። ጸጋ እንደሞላባት ተናግሯል። ጌታ ከእርሷ ጋር እንደሆነ ተናግሯል። ከሴቶች መካከል የተባረከች እንደሆነ ተናግሯል። ከዚህ ከአራቱ ውጪ ማለት ጸጋም የሞላብሽ ነሽ ክብርም የሞላብሽ ነሽ ያላት አለ። እዚህ ላይ ክብር የሚለውን ከሄዳ መጣ። እኔ የምልህ ቆይ አይደለም፣ ቆይ ጌታ ከአንቺ ጋር ነውና አንቺ ደስ ይበልሽ የተወደድሽ ደስ ያለሽ ምናምን የሚለው የተከበረ ምልዓተ ክብር የሚለውን ከየት አመጣው? ምልዓተ ክብር የሚለውን ከየት አመጣው? ክብር የሞላብሽ የሚለውን ከየት አመጣው? ያለሁት እኮ አንድምታውን እኮ ነው። ለምንድን ነው መጽሐፍ ቅዱስ ጋር እኩል እንድታምጣው? ከየት አምጥቶ ነው የተረጎመልህ? እንደዛ ብሎ ምልዓተ ክብር ብሎ ያስቀመጠልህ፣ አንድምታውን ያስቀመጠልህ፣ ክብር ብሎ ያስቀመጠልህ ከየት አምጥቶ ነው? ክብር የተሞላሽ የሚል አለ። እግዚአብሔር ዘንድ ጸጋን የተሞላች ከሆነች የተከበረች አይደለችም? ጸጋን የተሞላችማ ይኸውልህ፣ ጸጋን የተሞላችማ እኛ እኮ በሱ ላይ ይኸውልህ አይደለማ። እያንዳንዱ ለምትከተው ነገር ማስረጃ ማቅረብ አለብህ። አሁን እኔ በጸጋ ላይ ክርክር የለኝም መስለህ እንደዛ አትበል። ክብር የተሞላሽ እኔማ መጽሐፍ ቅዱስ ነው ማስረጃ። ይኸው እኮ አጠየቁ። መጽሐፍ ቅዱስ የማይለውን አትበል። ከየት አመጣህ? ወዳጅ አዳምጠኝማ። እኔ እያልኩ ያለሁት እኔ እኮ አልገባኝም እንዴ? መጽሐፍ ቅዱስ እያነበብኩ ነው እንዴ ይመስልህ? የመጽሐፍ ቅዱስን አንድምታ ነው እያነበብኩ ያለሁት። አባቶች ከየት አምጥተው አደረጉት? እሱ ላይ አለ። አሁን ያነበብነው ላይ አንዴ ተረጋጋ። እሺ
ይሄኛው አንድምታ ይሄ አንድምታ ትርጓሜው ምዕላተ ክብር ወይም ክብርን የተመላች ቅዱስ ገብርኤል በፊቷ ሆኖ ሲያመሰግናት ወይም ሰላምታ ሲሰጥ በክብር የተሞላች ክብር ያላት አልነበረችም? የቱ ጋ ነው የሚለው? ጸጋ ተሰጥቷታል። ጸጋ አይደለችም? ነች ወይ አይደለችም? በል ነች ወይ አይደለችም? ጸጋ ተሰጥቷታል። እሺ የተከበረች አይደለችም? አንተ በምትለው መልኩ ግን አይደለም። ክብር የሞላብሽ የሚል የለም። ጸጋን ይኸውልህ፣ ጸጋን እሺ እኔ በምንድን ነው የምለው? ወንድሜ ጸጋን የሞላብሽ ተብላለች። ኦኬ ጸጋ ነው የሚበልጠው ወዳጄ። ጸጋ ነፃ ስጦታ ነው። ነፃ ስጦታ ይኸውልህ፣ ነፃ ስጦታ እግዚአብሔር ለስራው የመረጣት ታላቅ እናታችን ነች። ምንም ጥያቄ የለም። ታላቅ ስትል የተከበረች ናት አይደለችም? በቃ ይኸውልህ እቺ እናታችን ጸጋ የሞላባት ነች። አንተ ግን ከታች ይኸውልህ ላዘጋጀኸው ነገር ስማኝ ዜድ ተረጋጋ። መጀመሪያ ጥያቄ መልስልኝ። ዝም ብለህ ታች ላዘጋጀኸው ነገር እንዲያመችህ ያዘጋጀኸው ነገር እንዲያመችህ ክብር ጸጋን የሞላብሽ ክብር የሞላብሽ ብለህ ክብርን ከየት አምጥተህ ተከተልከው ነው ያልኩህ። ቆይ እሺ ጥሩ አዳምጠኝ። እመቤታችን ቅድስት ድንግል ማርያም ጸጋን የተሞላብሽ እግዚአብሔር ካንቺ ጋር ነውና ስትባል የተከበረች ናት አይደለችም? ጸጋን የሞላባት ነች። በቃ እሱ ጋር አሁን እዚህ ቦታ ላይ የእግዚአብሔር ቃል ያለውን ነው የምንለው። ስለ ክብር ስለምናምን የምናወራው ነገር የለም እዚህ ጋር። ለምን አታወራም እንዴ? እመቤታችን አንተ የከተተው ነው። እናንተ የከተታችሁት ለምክንያታችሁ ነው። ከታች አይደለም። ቆይ ችግር የለም። ውረድ አንብቦ ቀጥል። ለምንድን ነው የምወርደው? ቆይ አይደለም መጀመሪያ ጥያቄ መልስ እንጂ እንዴ ዝም ብለህ አታደርስብስም። ዝም ብለህ አታደርስብስም። ለምን አላለቀም? ጥያቄ መልስ። አለቀ። የለም የምታሳየው ነገር የለም ማለት ቀጥል። ጥያቄን መልስ ሰውዬ። ክብር የሚላል ያነበብነው ውስጥ ክብር የሚላል እመቤታችን ቅድስት ድንግል ማርያም የተከበረች ነበረች። ቅዱስ ገብርኤል ጸጋ ሞልቶባታል። አለቀ በቃ አለቀ። ጸጋ ሞልቶባታል። አላቅም ተድላ ዝም በል ጸጋ ሞልቶባታል። ከመጽሐፍ ቅዱስ አትግባ ተድላ ቶኔ እየሄድክበት ያለው መንገድ ልክ ስላልሆነ ተድላ ጠብቅ። በቃ ዜድና ቶኔ እያወሩ ሁለቱ ያወሩ። ዜድ ጥያቄ ጠይቄሃለሁ። አንተ እንዴት የተከበረች ናት የት አምጠው ነው እዚህ ያስገባ ብለኸኛል። እመቤታችን ቅድስት ድንግል ማርያም ቅዱስ ገብርኤል ሰላምታ ባቀረበላት ጊዜ ጸጋን የተመላሽ ጌታ ከአንቺ ጋር ነው ባላት ጊዜ ጸጋ ምንድን ነው? የተከበረች ነበረች። ጸጋ ምንድን ነው? እኔ ጥያቄን ጠይቅ። መጀመሪያ ጥያቄ ጸጋ ምንድን ነው? ጥያቄን መልስ። ነች ወይስ አይደለች? የለም እዚህ ቦታ ይኸው እኔ አሁን ለአንተ መልስ ልሰጥ ነው። መልስ እዚህ ቦታ ላይ አንድ የምናውቀው ነገር አለ። እግዚአብሔር ለስራው መርጦ ጸጋ እንደሞላባት እርግጠኞች ነን። ቆይ በቃ ሳቅ አንተ መጀመሪያ ስማኝ። እኔ አሁን ካለው አንድ ስንዝር ዞር አልልም። መጽሐፉ የሚላትን እላታለሁ። መጽሐፉ ጸጋ ሞልቶባታል። አዎ በቃ ከሴቶች መካከል የተከበረች ነች አይደለችም? አንድ ጊዜ አይልም መጽሐፉ ባላት አለበት። መጽሐፉ የሚላት ቦታ አንድ ጊዜ የምትሰማኝ እባክህ። መጽሐፉ የሚላት ቦታ መጥቼ እላታለሁ። መጽሐፉ ያላለውን አልልም፣ አልጨምርም። እያልኩ ያለሁት ወንድሜ እኔ ስለ ክብር ከየት አምጥተህ ጨመርክ? መጽሐፉ ላይ ስለ ክብር የሚናገር ነገር አለ ወይ? አይደለችም። መጽሐፉ ላይ መጽሐፉን ነው የተረጎምከው አለ ወይ? በቃ የለህም። እለፈው። የለህም። ኖ አንተ ራስህ የለህም እንጂ በቃ እለፈው። የለህም። አንተ እኮ እኔ እኮ የለኝም በል እንጂ የለህም እንዴት ትለኛለህ? በቃ የለህም እኮ የለህም። አንተ እኮ ነው የጨመርከው አንተ ነህ። ክብር ይኸውልህ ጸጋ የሞላብሽ የሚለውንም እንደ ክብር የሞላብሽ ብለህ ክብር የሞላብሽ ብለህ ያረከው አንተ ነህ። አምጣ ክብር የሞላብሽ የሚለው በእናትህ ሶፊ ተስተካክል። አንተ ነው ያመጣው። የለም ለምን የተከበረች ናት ወይስ አይደለም? የለም በቃ ቀጥል፣ ወደ ታች የለኝም ነው የሚባለው። የለህም አንተ ክብር ምናምን ብለህ ያልተጻፈውን ምስጋና ብለህ ተረጎምከው። መጽሐፉ ምስጋና ብሎ አይደለም። ጥሩ እሺ፣ ቆይ አንዴ ሰላምታ ነው ይለው። እሷ ራሱ እንዴት ያለ ሰላምታ ነው አለች። እሺ ተረጋጋ። እግዚአብሔር ከእርሱ ጋር የሆነ ጸጋ የተሞላ ሰው የተከበረ ነው አይደለም? አገባኝም እሱን አገባኝም ያላለውን አይደለም። አሳየኝ ጸጋ የሞላበት አሳየኝ። ክብር የሚለውን ክብር የሚለውን ለማንኛውም
ለማንኛውም አሳየኝ፣ ክብር የሚለውን አሳየኝ። በየትኛው ትርጉም ነው ክብር የሚለውን እዛ ውስጥ ያስገባው? ምልአተ ክብር የሞላብሽ ብለህ ያስገባው ኬት አምጥተህ ነው? አንተ አይንን በጨዋት መጀመሪያ መልስ። ጸጋን የሞላብሽ ይላል። ጸጋን የሞላብሽ ይላል። ክብርን የሞላብሽ የሚለውን ኬት አምጥተህ? አንተ የተከበርክን አይደለም። አንተ የተከበርክን አይደለም ወንድሜ፣ ዝም ብለህ አታውራ በጌታ። አንተ የተከበርክን አይደለም። የተዋረድክን ለአንተ በኋላ ላይ ለምታዘጋጀው ነገር ስገዱላት፣ ምስጋና አስገቡላት ለሚለው ትምህርት ማዘጋጃ እያደረግህ ስትል ዝም ብለህ አይደለም። አውጣና አሳየኝ። አውጣና አሳየኝ። የተከበርክ ነው ወይስ የተዋረድክ ነህ? ምልአተ ክብር የሚለውን ከየት እንዳመጣ አውጣና አሳየኝ። አውጣና አሳየኝ። ምልአተ ክብር የሚለው ከየት እንዳመጣ? በቃ ሁላችንም ሰዎች ናችሁ። ጭቅጭቅ ነው ያዛችሁት። የለውም እኮ የሌለው እኮ ነው። ዝም ብሎ በቃ ይሄ እኮ ነው ማለት። ይኸውልህ እኛ በዚህ አይነት ንግግር ቤተ እምነቱን መናገር አንፈልግም። እንደዚህ እንድንናገር የምታደርጉት ያልተጻፈ እያመጣችሁ እየከፈታችሁ ነው። የራስህ አንተ እዚህ የበለጠ ልትናገር ትችላለህ። አምጣና አሳየኝ። ምልአተ ክብር የሚለውን ከየት እንዳመጣ አምጣና አሳየኝ። ተረጋጉ። ወዴት እየሄዳችሁ ነው? እዚህ ያለው ከጸጋና ከክብር ምን ሁሉ ገና ሳልጠይቀው ስለ ክብር ነው የጠየኩት። ምልአተ ክብር የሚለውን ብርጭናት አይደለችም። አንዴ ተድላ ያሳየኝ። ምልአተ ክብር የሚለውን አይደለም። አንዴ ሚውት አድርገው ተድላዬ። አንዴ በቃ እኔ አሁን ይኸውልህ ረጋ ብዬ አወራለሁ። አንዴ ሚውት አድርገው ተድላ። አንድ ጊዜ ምልአተ ክብር የሚለውን ከየት እንዳመጣ ያሳየኝ። በቃ እኔ የምፈለኩት እሱ ነው። እኔ አሁን መጽሐፉ የሚላትን ብያለሁ። እሱ ያስቀመጠው ለምሳሌ ጸጋ ይሞላብሽ። አዎ ቅድስት ድንግል ማርያም ጸጋ ይሞላባት ነች። ይሄን ከሴቶች መሀል የተመረጥሽ። አዎ ምልአተ ክብር የሚለውን ግን አምጣና አሳየኝ ከየት እንዳመጣው። እኔ እኮ ነው ጠየቅኩ እኮ ሰውዬ። ጸጋ የተሞላ ሰው እግዚአብሔር ከእርሱ ጋር የሆነ ሰው የተከበረ ነው ወይስ አይደለም? አይደለም በለኝና እለፈው። አለቀ። ቀጥልና አንብበው። ስለሌለ የምታሳየው ስለሌለ እየጨመራችሁ እንደፈለጋችሁ እየጨመራችሁ ስለምትሄዱ ቀጥል። ዝም ብለህ እንደ አቦይ ቆርቆሮ አትጩህ። ችግር የለም። ቀጥል። ውረድ ወደታች አንብበው። አይደለምና ማለት ነው። ቀጥል ወደታች። በቃ አልኩ። ቀጥል ወንድሜ። ይበቃነ እዚሁ ላይ ማነህ የኔ ወንጀሉን ያስከው ሰው። ቆይማ አንተን ተላየ ይቅርታና ቆይ ወደታች አንዴ ወረድ ብለው ገና እርቃና ድረስ ለምንድነው ቅድም ሶፊ ጥያቄ ጠይቆን በደንብ መልሻ አብራረቸ። እናንተ ስትጠየቁ ሹልክልክ ጓዳ ፍለጋ እንደው መደበቂያ ፍለጋ ለምን ትሄዳለህ? ለምን አትመልስም? የጠየቅኩህን መልስ። ጠይቀኛ መልሼልሃለሁ የተባለውን መልስ። ከዛ በኋላ ይሄ ዝም ብሎ ተራ ነገር እንትን አንበል። በቃ ይሄ ነጥብ ይዘን የምንወያይ ከሆነ የምንፋለም ከሆነ መልስ። መልስ ሰጥቶታለሁ። ይኸውልህ መልስ ሰጥቶታለሁ መምህር። ቆይ በተቻሉት መጠን ይኸውልህ አንዴ በተቻሉት መጠን እሺ ዜድ አንዴ ስማኝ በማርም በእግዚአብሔር ስም ስማኝ። አንድ ጊዜ እንድጠይቅ የፈለኩት ጥያቄ ምንድን መሰለህ? ቅድም ላይ ሶፊ ባነሳው ጥያቄ ተጠያየቅንና ምስጋና ማለት አምልኮ ማለት ነው ወይ ብሎ ሶፊ ሲጠይቅ አዎ ነው አልከን። እሺ መምህር ሄኖክ ምን ትላለህ ሲለኝ አይ እኔ ደግሞ ምስጋና ማለት አምልኮ አይደለም። እንደዛ ከሆነ ማርያምን ብቻ ሳይሆን ገብርኤልንም ሚካኤልንም አመሰገንኩ ስል እያመለኩት ነው ማለት ነው። ይሄማ ተሳስተናን። ስለዚህ የምናመልከው ክርስቶስን ብቻ እግዚአብሔር አምላካችንን ብቻ ነው፣ ድንግል ማርያምን አናመልክም አልኩ። እናንተ ግን ታመልካላችሁ አላችሁ። አይ እንደዛ ከሆነ ምስጋና ማለት አምልኮ ነው ካልክ ምስጋና ማለት አምልኮ ነው የሚል መጽሐፍ ቅዱስ ክፍል ፈልጋለሁ። ድንግል ማርያም ደግሞ እኔን አመስግኑኝ እኔን አምልኩኝ ብላ የተናገረችበት ወይም ማርያምን አምልኩ የሚል በመጽሐፍ በየትኛው መጽሐፍ ላይ ካለ የኦርቶዶክስ መጽሐፍ ከሆነ ከዛ ካለ አሳየኝ ብዬ ሁለት ጥያቄ ጠይቄያለሁ። እናንተ ጠይቃችሁ ይመልሻለሁ። ይሄን መልሱልኝ፣ ወደ ሌላው እንቀጥል። ካልሆነ ግን ሶፊ በጥንካሬ ይሄንን ነገር ያዝልኝ። አሁንም የጠየቅኩት ጥያቄ ይመለስ፣ ወደ ሌላ አትሂዱ። በቃ እሺ አሁን ይስሙ። አንደኛ እርሶ
የፈለጉትን መጽሐፉ ላይ ሲጨምሩ የሉቃስ ወንጌል ብሎ ማስረጃ ያመጡት ላይ የፈለጉትን ሲጨምሩ ከየት አምጥተው ጨመሩ ስሎት መልስ የለውም። ስለዚህ ትቼው አልፌያለሁ። አንደኛ። ሁለተኛ ለጠየቁት ጥያቄ ይሄንን እነዚህ ነገሮች መጽሐፉ የማይለውን መጽሐፉ በጭራሽ በመጽሐፉ ሐሳብ ውስጥ የሌለውን ነገር የምትጨምሩት ለምክንያታችሁ ነው። እንዚራ የረቡዕ እንዚራ ስብሐት ለምሳሌ እናንተ ያስቀመጣችሁት ላይ የረቡዕ እንዚራ ላይ ሙሽራው ትሆኚ ዘንድ ተብሎ ከዚህ ሐሳብ ጋር በተያያዘ የተጻፈው ጽሑፋችሁ እንደሚያሳየው ማርያም ሆይ ለአንቺ ስለ ጥንቱ ነገር ጽፍልሻለሁ፣ በአዲስ ምስጋና አመሰግንሻለሁ፣ አንቺ ለዓለም ሁሉ ፍጥረት የመጀመሪያ ሆነሻልና። ኦኬ ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻል። ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ እስከምትሉ ድረስ ድፍረት አግኝታችሁ ይሄ እዚህ ጋር ክብር ብላችሁ ያመቻቻችሁ በቪዲዮ አውጥቼ ላንብበው። ከፍ አድርገኝ ሶፊ፣ ከፍ አድርገኝ። ታነብልኛለህ፣ እኔ ተረጉምልሃለሁ፣ አብራራልሃለሁ። በደንብ ሶፊ። ቆንጆ። እሺ ቆንጆ። ምን ችግር አለው ታዲያ? ነው እንደዚህ ያወሩ። በጣም ደስ ይላል። እውነት እንደዚህ ያወሩ ተከባብራችሁ። ቴንክ ዩ። እሺ እንደዚህ ይላል የረቡዕ እንዚራ ላይ ኦኬ ሙሽራ ትሆኚ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደው በእግዚአብሔር ወልድ ስም ማደሪያ ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ፣ በአዲስ ምስጋና አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ማርያም በቃ ይኸው እዚህ ጋር ነው የምፈልገው። ከዚህ ጀምሮ ያብራራሉ። አንቺ ለዓለም ፍጥረት ሁሉ መጀመሪያ ሆነሻል ይላል። ማርያም ለዓለም ፍጥረት ሁሉ መጀመሪያ ነች? ጠየቀኝ። መጀመሪያ ነች። ቆይ አመሰግናለሁ። ያዘው ጎላ አድርገውማ ትንሽ አርቀዋን እንትን አድርገው ጎላ አድርገው። የኔ ትንሽ እንትኔ ጥሩ አይደለም። ምንድነው ስሙ ይሄ ካሜራዬ? እኔ ግን አነብሎታለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላል። ዋይ ወንድም አለም ማነ እንትና የቆየኝ እግዚአብሔር ይስጥልኝ። ግን በእውነት በእግዚአብሔር ስም ጠይቃችሁ ነገር እንደማመጥ ካልተደማመጥነ እንደሚንሿሿ ጸናጽል ነው የምንሆነው። ትርጉም አልባ እንዳንሆን አደራ። አሁን መጀመሪያ ከመጀመሪያው ስደርስ ሙሽራው ተወይ ዘንድ በመረጠሽ በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም። ይሄ ሁሉ የሚለው አሁን ሙሽራው ትሆን ዘንድ ማደሪያው ትሆን ዘንድ ለማን ነው ማደሪያውና ሙሽራው የምትሆነው? ይችን መጀመሪያ መልስልኝና አንዲት ቃል ብቻ ለማን ነው? ቀጥሎ እንጂ እርሶ እኮ ነች የሚያብራሩት። እኔ ነው እንደሚፈልግ ላብራራ እኮ ነው። መልስልኝና ማደሪያውና ሙሽራው ትሆን ዘንድ ለማን ነው ነው የምልህ። አብራሩ። ቀጥሎ መልስ። ለማን ነው ማደሪያውና ሙሽራው የምትሆነው? አንተ እኮ ድፍስ ስላደረግኩ። ኧረ ቀጥሎ እርሶ ነው እኮ ላብራራው ብለው አይደል እንዴ? እኔ ላብራራ ላውጣው ያሉት። አብራሩት እንጂ አልፈርድብህም። እሺ ማደሪያውና ሙሽራው ትሆን ዘንድ የተመረጠች ለእግዚአብሔር ወልድ ለኢየሱስ ክርስቶስ ነው ማደሪያው ትሆን ዘንድ። ማደሪያው አይደለችም ካልከኝ እንግዲህ ክደት ነው። ሁለተኛ ቆይ በማርያም አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና። ዓለም አዳምጠኝ በደንብ። ዓለም የሰው ልጅ በኖህ ዘመን ጠፍቶ ነበር አልጠፋም? ንገረኝ። እሷ ለዓለም ሁሉ መጀመሪያ ነች ወይ ነው? በቃ ቀጥሎ። ኧረ አዳምጠኝ መጀመሪያ። ይኸውልህ ዓለም ምን አይነት ትርጉም አለው? ይሄ አንዳንድ ጊዜ ቅድም ያነሳውልህ ርዕስ በጎችና ፍየሎችን ያልኩህ የተቀደሰው ለውሾች አትስጡ የተባለ ለውሻ አይደለም። ውሻ ለውሻ ሳይሆን ምንም አይነት እምነት ለሌላቸው ሰዎች ለኢአማንያን ነው። እዚህም ደግሞ ለዓለም ሲል ዓለም ምን አይነት ትርጉም አለው ከተባለ እኔና እናንተ ሰው በጠቅላላ ዓለም ይሆናል። ዓለም ተብሎ ይተረጉማል። ዓለም ሰው የሚኖርበት ብቻ አይደለም። ዓለም ስትል አንተ የዓለም ሁሉ ሲል ከመጀመሪያው አይተህ ብቻ ልትተረጉም ትችላለህ። ዓለም ማለት ሰው የሚኖርበትም ዓለም ይባላል። እያንዳንዳችን ሁላችንም ዓለም እንባላለን። እውነት ነው። ድንግል ማርያም አንቺ ለዓለም ፍጥረት ሁሉ የመጀመሪያው ሆነ። ስለዚህ ከጨለማው ያ በጨለማ የነበረው ሕዝብ
የወጣው በማን ነው ከተባለ ይኸው ከታይ ምክንያት አለ በድንግል ማርያም ምክንያት ነው። ለምን ድንግል ማርያም ንጽሕት ሁና ስለተገኘች ንጽሕት ዘር ሁና ኢሳይያስ 9:1 ላይ 1:9 ላይ ከመሰዶም እንኮነው ከመገሞራ መሰልነ እግዚአብሔር ኪያኪ እመያተረፈለነ እግዚአብሔር አንቺን ንጽሕት ዘር አድርጎ ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በጠፋን ነበር ብሎ የተናገረላት ኢሳይያስ ለድንግል ማርያም ዓለም ሁሉ ጠፍቶ ነበር። አዳምጥ ዓለም ሁሉ ጠፍቶ ነበር። በጨለማ ውስጥ ነበር። ውሸት በድንግል ማርያም ያዙልኝ አንድ ጊዜ ያዙልኝ። ውሸት ባንተ ውሸት ነው። ለምንድን ነው ያወሩት? አዲስ ኪዳንን አይደለም ያወራው። አንዴ አዲስ ኪዳን አይደለም። አትግባ እባክህ። አንድ ጊዜ ውሸት ያልኩት ለምን ብሎ ጠይቁኝ። ውሸት ማርያም ይኸውልህ ምክንያት ስሟ ክርስቶስ ጊዜ ተገኝቶ ነው ዓለም ሄዳ ነው ወደደ ክርስቶስ ምክንያት ዲን ሆነች። መምህር አንዴ ውሸት የዋሹት ውሸት አንዴ ዜሮ ነው። እኔ እስካሁን ድረስ ታግሽ ነበር። ውሸት ለምን እንደሆነ ያውቃሉ። እርሶ አዲስ ኪዳን ነው ይሄ አሉ። አዲስ ኪዳን ነው። አዲስ ኪዳን ላይ የተጻፈ ነው። ዜድ አንዴ ተረጋጋሽ ወንድም። ውሸት ለምን እንደዛ አሉት? አንተ ውሸት ቆይ ለምን ውሸት እንደሆነ ላስረዳችሁ። ለምን አልክበለኝ? ለምን አልክበሉኝ? በቃ ለምን አልክ ከሆነ ላስረዳችሁ። ሌሎቻችን ቆይ አንዴ አካሄዳችሁ ያዝልኝና አንድ ጊዜ ለምን ውሸት እንዳልኩ ላስረዳ። በቃ እኮ ልክ ነህ እኮ አካሄድ ነው የምነግርህ። አንዴ አካሄድ ነው አላደርግልህም። አንዴ አካሄድ ነው የምነግርህ። አንዴ ራያ አካሄድ እንደዚህ አይደለም። አንዴ አቋ አይደለም ውሸት አድርግ በጣም እየሰማን ነው። ቶኒ ሚውት አድርግ። ውሸታቸው ይወጣል። ጸጥ አድርግ። ሚውት አድርገው። እሳቸው ከአዲስ ኪዳን ነው ብለዋል። ይኸውልህ በአዲስ ኪዳን ክርስቶስ ኢየሱስ አካሄድ ነው። በቃ ያዘው እንዴ አንዴ ዝም በል። አካሄድ እኮ ነው የምነግርህ። አካሄድ ነው። ራያ እባክህ ዝም በል። ቆይ አካሄድ ነው። አካሄድ አታውቁም እንዴ እናንተ? አታውቁም? ስርዓት አስከባሪ አትሁን አንተ። ተወው በቃ ሁለቱ ይነጋገሩ። አንተ ሰውዬ እንደዛ አይደለማ። ሁለቱ ይነጋገሩ እና እንድንሰማ እኮ ነው እኛ ከጭቅጭቅ የወጣ እንድንሰማ። አካሄድ እስኪ መጀመሪያ ዝም በሉ። አንተ እኮ ነው ጭቅጭቅ ያዞርከው እንጂ እነሱ በትክክል እያወሩ ነበር። አካሄድ ነው የምናገረው። ስርዓት አላቸው። ቶኒ አትረብሽ። አካሄድ ነው። እስኪ ተረጋጋ። እንዴ አካሄድ እንናገር። አንድ ሰከንድ እኮ ነው። አንዴ ጠብቅ። እንዴ የምንሄደው ቦታ የለም። ዝም በልና በቃ ዝም በል እስኪ አንዴ። እንዴ ራ የምናገር ሱስ አለብህ እንዴ? አንዴ ቶኒ ጤነኛ አይደለም። ተው እባክህ በቃ ተው። ሚውት አድርግ አንተ ሚውት አድርግ። አንተ ነህ ምንድነው እንዴ? ቆይስ እንደምን ለምን አናረግም? በቃ እስቲ አንዴ ቶኔቶርን እድል ስጡትና ምንድነው አካሄድ ከፈለገ ምንድነው አካሄድ ሊሄድልን ነው? እስቲ ቆይስ ስሙ። ምን አለ ከመስማት አይጎልም እኮ። ምንድነው ችግሩ? ቆይ በእግዚአብሔር ስም አንዴ በቃ እስቲ አካሄድ ምንድነው? እሺ እንስማ እንጂ እንዴት ራያ እኔ እያወራሁ ያለ አካሄድ ነው ስትለኝ እቆማለሁ። አካሄድ ስለሆነ ማስተካከያ ነው የምትሰጠው። በቃ አለቀ እንጂ ሀሳብ ልትሰጥ አይደለም። አካሄድ ካልኩ እሺ ነው የምባለው። እንዴ ዜድዬና መምህር ስታወሩ ይኸውላችሁ አንድ ሰው መነቃቀፍ የለበት። ለምሳሌ ውሸት አትበል። ለምሳሌ እኔ አሁን መምህር ዜድን ቢጠይቁት ዜድ ለራሱ ሀሳብ ውሸት ብሎ ሊናገሩ አይገባም መምህር። ምክንያቱም የራሱ ሀሳብ ወይም ደግሞ ራሱን የሚያውቀው ስለ ኦርቶዶክስ መጽሐፍ አንጥተህ እርሳቸውን እንዲያብራሩ ነግረህ ውሸት ልትል አችልም። ምክንያቱም ስለ መጽሐፉ ከእሳቸው የበለጠ ልታወራ አችልም። ለምን አልክ ነው የሚባለው? አትችልም። በቃ ለምን አልክ በለኝ። ውሸት ነው ፊት ለፊታችን ላይ የዋሹ ያሉት። ለምን እሳቸው የዋሹት ምን ብለው ነው? አሁን አንተ ቆይ በቃ ጠየቀኝ። ይኸውልህ እሳቸው ሲሉ ከአዲስ ኪዳን ነው አሉ። ይኸውልህ አዲስ ኪዳን ነው አሉ። አዲስ ኪዳን የክርስቶስ ኢየሱስ ማደሪያ ስለሆነች የጠፋው ሰው በክርስቶስ ኢየሱስ ዳግም ስለመጣ ለሱ ነው መጀመሪያ የሆነችው አሉ። ውሸት ለምን ነው ውሸት ያልኩት? ጥቂት ወረድ ብዬ ላንብበው። እንደዚህ ይላል። ይሄ እንግዲህ የሆነው በአዲስ ኪዳን ሰማይና ምድር ተፈጥረዋል። እንያ መጽሐፉ ምን ይላል? ይሄ በቢጫ የተጻፈው በሙሉን ተመልከቱ ምን እንደሚል። ለጥበባዊ ስራ ሁሉ ፍጹም መሰረት ሁነሻልና ይላል።
ለጥበባዊ ስራ። የትኛው ጥበባዊ ስራ? አሁን ምን መሰላችሁ ትልቁ ችግር ያለው እዚህ ያላችሁ ሰዎች የምትሰሙት በሃይማኖት ስም ስለሆነ የምትሰሙት በሃይማኖት ጆሮ ስለሆነ ችግሩ ያለው ትልቁ ችግር እዚህ ጋር ነው። ምንድነው መጽሐፉ እያለ ያለው? እንዲህ ይላል፣ ምሽትን የማታውቂ ንጋት ጠዋት ወይ ይልና፣ ይሄ በቢጫ ያለው በሙሉ ተመልከቱ። እሱን ነው ማነባው። እንደዚህ ይላል፣ እግዚአብሔር በአንቺ ሰማይንና ምድርን ፈጠረ፣ ባህርን፣ ቀላያትን፣ ፀሐይን፣ ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመቶቹን፣ በጋን፣ ክረምትን፣ ቀናትን፣ ሳምንታትን፣ በዓላትን፣ በግልጽ የሚታየውን የተሰወረውን ዓለማትን ሁሉ ፈጠረ ይላል። ኦኬ፣ ይሄ የተፈጠረው በአዲስ ኪዳን ነው አባቴ ነው በፍጥረት መጀመሪያ ነው? ንገረኝ እስቲ፣ አውጣና ሚዩትን አንሳና። ለእኔ ነው የኔ አባት። አዎ፣ ባህርና ቀላያት፣ ፀሐያትና ጨረቃ፣ ከዋክብትና ዘመኖች፣ ዓመቶችና በጋን፣ ክረምትን፣ ቀናትን ዘፍጥረት ላይ ነው የተፈጠረው? አዲስ ኪዳን ላይ ነው የፈጠረው? እሺ ቆየኝ፣ ጥያቄ ጠየከኝ አይደለ የኔ አባት? መደማመጥ። ቀጥል። መጀመሪያ ችግሩ ካንተ ያለው ምን መሰለህ? ትርጉም አለማወቅ ነው የተረዳሁትና ትርጉም አለማወቅ ደግሞ ይሄ እኔ ቡክ የሚለውን ባክ ብለህ የምታነበው ከሆነ አይዶንት ምን እንደሆነ አላውቅም። በምን መልኩ ያ የፊደል ትርጉም ስተታ አብራሩት፣ ባኮተን ይሄንን አብራሩት። እዚህ ጋር የተጻፈው ሌላ ወሬ ተውና ይሄን አብራሩ። እዚህ ጋር ያለው ሌላ ወሬ አያውሩ። እዚህ ጋር ያለውን አብራሩ። ፍጥረት የተፈጠረው ፀሐይና ጨረቃ፣ ቀንና ሌሊት፣ ጨለማና ብርሃን የተፈጠረው በአዲስ ኪዳን ነው። አዳምጠኝ። በአዲስ ኪዳን ምንድነው አዳምጦት? አብራሩት መጽሐፉን ይሄንን። እሺ እኮ ላብራራልህ ነው። ስማ ዕለተ ረቡዕ። እሺ ቆይ መጀመሪያ ይሄን እንድትለይ ጨረቃና ፀሐይ አመጣህልኝ። ፀሐይና ጨረቃ መቼ ተፈጠረ? ንገረኝ። አዳም ልመልስ እኮ ነው፣ ላብራራልህ እኮ ነው እንዴ። ፀሐይና ጨረቃ መቼ ተፈጠረው? ዘፍጥረትን ሄደው ያንብቡ። ንገረኝ፣ ዝም ብለህ ንገረኝ። ዘፍጥረትን ሄደው ያንብቡ። ዘፍጥረትን ሄደው ያንብቡ። አላውቀውም፣ ንገረኝ መጀመሪያ። በቃ ዘፍጥረትን ሄደው ያንብቡ። አየህ፣ አታውቀውም። ዕለተ ረቡዕ ፀሐይና ጨረቃ የተፈጠሩት በዕለተ ረቡዕ ነው። አለቀ። ይሄው መቼ ነው? አዎ በብሉይ ኪዳን ነው። በብሉይ ኪዳን ስንል እንግዲህ ብሉይ ኪዳን ራሱ ተው። በአዲስ ኪዳን በእመቤታችን ፀሐይና ጨረቃ በአንቺ ተፈጠሩ ሲባል ፀሐይ የተባለ ክርስቶስ ነው። አዳምጠኝ ቆይ። ፀሐይ ክርስቶስ ነው። የማይጠልቀው አሁን የማጨልሚ ክርስቶስ በሷ ተፈጠረ። ክርስቶስ በሷ ተፈጠረ። ወይ አዳምጠኝ። ክርስቶስ በሷ ተፈጠረ። ተወልዷል አልተወለደም የሚለው እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው የሚለው። ፀሐይና ጨረቃን ፈጠረ ነው የሚለው። ፀሐይ በማርያም ማለት ኢየሱስ በማርያም ተፈጥሯል። ፀሐይ በሷ ከተፈጠረ ክርስቶስ ከድንግል ማርያም ተወልዷል አልተወለደም? ተፈጥሯል ወይ? በሷ ተፈጥሮ ነው። ተወልዷል አልተወለደም? አዳምጥ ቆይ። ስለ ውልደት አላወራሁም። በማርያም የተፈጠረ ኢየሱስ አሎት። በማርያም የተፈጠረ ኢየሱስ አሎት። አዳምጠኝ። አንተ የማታውቀው ኢየሱስ ተፈጥሯል። በአንቺ ተፈጥሯል ነው የሚለው። በማርያም የተፈጠረ ነው ኢየሱስ እያሉ ነው። ጨለማው ሁሉ ዓለም በድንግል ማርያም ነው እንደ አዲስ የተፈጠረው። አዳምጠኝ። የጨለማው ዓለም በኢየሱስ ስም፣ ኧረ በኢየሱስ ስም አዳምጣው ነው። እግዚአብሔር ይገስጻችሁ። እንደገና ዓለም ሁሉ ወደ እውነት የመጣ እንደዚህ አይነት እርግማን ይዛችሁ እርግማን ያዝከው አንተ ነህ። የዓለም ብርሃን ኢየሱስ ነው፣ ማርያም ነች። የዓለም ብርሃንማ ከአንተ ጠንቅቅ አድርጌን ያውቀዋለሁ፣ ክርስቶስ ነው። ግን የዓለምን ብርሃን ያስገኘችው በሷ በራ ያሉት ኬት አምጥተው ነው? አዳምጥ። በሷ ተፈጠረ ሳይሆን ወለደ ነው ማለት በሷ በራ ያሉት ኬት አምጥተው ነው ታዲያ? ይኸው ፀሐይና ጨረቃ ተፈጠሩ ሲል ማን ናቸው ከተባለ ይኸውልህ ሐዋርያት፣ ሊቃውንት፣ ካህናት፣ መምህራን እነዚህ ሁሉ ዕውቀትን አገኙብሽ። እነዚህ ሁሉ ከአንቺ በተወለደው በክርስቶስ የክርስቶስን አገልጋዮች ናቸውና እነሱ ሰማይና ምድር ማለት የትኛው ነው? ሰማይና ምድር ምንድን ነው? ሰማይና ምድር ኧረ እባክህ በፈጠረ ስም ሰማይና ምድር ተፈጥሮባታል። ሰማይና ምድር ተፈጥሮባታል። አዎ ተፈጥሮባታል። አዳምጠኝ። ይኸውልህ ቆይ አዎ ይሄ ወደ አምልጠህ ትሄዳለህ። በቃ አምልጠሃል፣ ሂደሃል። ሰማይና አለን እኮ አለን።
ሰማይና ምድር በማርያም አልተፈጠረም። ስለዚህ ምኑ ጋር ነው መጽሐፍ ቅዱስ ላይ ሰማይና ምድር በማርያም የተፈጠረው? እያንዳንድሽ ማንም በል ትንጫጫለህ። ድንግል ማርያም ግን የጌታ እናት ናት። ድንግል ማርያምን ግን ምስጋና መላእክት አመስግነዋታል። ሰማይና ምድር አባት መምህር አንዳችን ያላተራመዱም በቃ ሰማይና ምድር በእርሷ ተፈጥሯል። መምህር ሰማይና አመሰግናለሁ። ከእንግዲህ በኋላ ምድር በእርሷ ተፈጥሯል። አልፈልግም። ሰማይና ምድር በእርሷ ተፈጥሯል። ክበርልኝ ሶፊ። እኔ አሁን እነሱ በእርግጠኝነት ሸሽቶ ሄደ እንደሚሉ አውቃለሁ። እነሱ ግን ትንሽ እንኳን እውቀት እንደሌላቸው ስለተረዳሁ ሸሽተው ነው የሄዱት። ይኸው ሸሽተው እንደሆኑ ስላወቅኩ ኦርቶዶክሳዊ እንጂ በደንብ ሸሹ። ሰማይና ምድር በእርሷ ተፈጥሯል። ሰማይና ምድር በእርሷ ተፈጥሯል። ሸሹ፣ እየሸሹ ነው። ሁለተኛ ቆይ አንዴ ለመምህር ይድገሙልን። አልተሰማኝም። አንድ ያጣ ነው። አንዴ ባቸው እሳቸው ኮንፈርም ያድርጉልን። ሰማይና ምድር በእርሳቸው ተፈጥሯል ወይ? ከመጀመሪያው አንስቶ ያብራሩት መጽሐፉና ከዛ በኋላ ጥያቄ ታለ ትጠይቃለህ። እስቲ እድል እንስጣቸው። እሳቸው ለመምህር አንድ ጊዜ ባካቸው የመጣውን መጽሐፍ ያብራሩትና ከዛ በኋላ እንትን ይበል። በቃ ሰማይና ምድር በእሷ ከተፈጠረ ተፈጥሯል ሊበሉኝ በቃ ወጡ አይደል? የለም ስለሌለ የለም። እንደዚህ ቢወጡ ይሻሉታል። እንደዚህ የሌለ ነገር ይዘው እዚህ ከሚዳቅሩ